እና ፕሮቴስታንት የሆናችሁ ቶች ወንድሞች ካላችሁ ድል እሰጣለሁ። የኔ ተወዳጆች በጣም ነው በዚህ አጋጣሚ መወዳችሁ። አደራ በሰማይ አደራ በምድር ስትገቡ ደግሞ በፍቅር ግቡ። በመጽሐፍ ቅዱስ ማስረጃ ከኛ ጋር አውሩ። እሺ የኔ ተወዳጆች። እሺ ፕሮቴስታንት የሆናችሁ ቶች ወንድሞች አንዳንድ ቁጥር ጻፉልኝ። ቁጥር ጻፉልኝ። ዘለኩሉ ግብረ በረከት። ዛሬ በጣም ለአጭር ሰዓት ነው የምቆየው። ሀቢባ ጋር የፎሎ ቻሌንጅ ፕሮግራም አለን። ሀቢባ ጋር ላይቭ እንሄዳለን። የሮሃብን ዲኮር ኢቨንት ኦርጋናይዘር የሮሃብ ዲኮር እና ዌዲንግ ፕላነርን የቲክቶክ አካውንት የኔ ተወዳጁ 700 ሺህ የምናስገባው ከሆነ 1 ሚሊዮን ብር ለኔ ለወንድማችሁ ለመስጠት ቃል ገብቷል። እና አሁን ስገባ ቪዲዮን ፒን አድርጌላችኋለሁ። ሁላችሁም እየገባችሁ ቪዲዮን ይኸውላችሁ ትጫኑትና ሴንድ ሚል ይመጣላችኋል። ለ60 ሰው በደንብ አድርጋችሁ ይሄ ቀይ የሚለው እስኪጠፋ ድረስ ሴንድ እያደረጋችሁ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። ቶሎ በሉ እና ካለችን ሰዓት ደቂቃ አንጻር ፕሮቴስታንት ነኝ ብሎ አንድ ሰው ከገባ አይ እኔ እኮ ምናምን ቀጥታ ነው ማስወርዶ። እሺ ቶሎ በሉ ቶሎ አንዳንድ ቁጥር ጻፉልኝ የኔ ተወዳጆች። ፕሮቴስታንት የሆናችሁ ቶች ወንድሞች ቻቡ ነው የሚለው አይሰማም? እሺ ታች ወረዱ። ቶሎ በሉ። ልሳን በፕሮቴስታንት ወንድሞቻችን አዳራሽ ውስጥ የተደረገ ያለው ልምምድ መጽሐፍ ቅዱሳዊ የሆነ ልሳን ነው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ፕሊዝ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ቶሎ በሉ። እኔ ራሴ ኬት እንደሸመደድኩት እንደው ቅዱስ ሚካኤልን በጣም እኮ ነው የሚገርመኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሀቢባ ጋር 12 ሰዓት እንሄዳለን። እሺ እኔ ተወዳጆች 12 ሰዓት ምናምን አካባቢ እንሄዳለን እና ቶሎ ባለችን ሰዓት እንድንወያይ ሁላችሁ በደብ ኮፒ ሊንክ አድርጉ። ጭራሽ ደግሞ ማን ነው በእናታችሁ ማን ጩፋ የሚባል ሰውዬ ነው ጋይስ፣ ስሙ ጠፋኝ። ጩፋ ምናምን የሚባል የፕሮቴስታንት እንትን ማን ኤግዛክት ስሙ ጠፋኝና እሱ እንደውም ቸርች ውስጥ ሁሉ ንግግር ሁሉ ጀምሮበታል። ማክሬቤቤቤ ሲለው ራባጃራባባባ ሃርጋዱላ ሲለው ይሄ ምንድነው? ሃርጋዱላ ማክሬቤቤቤ ራባጃራባባ ምናምን ቅዱስ ሚካኤል ምን ነው? እኔ ማለት እዛ የተቀመጠው ፕሮቴስታንት ግን ይታዘበናል ብለው እንደው አይፈሩ። ግን እግዚአብሔር ስሙ የተመሰገነ ይሁን። አሁን ላይ ምን አለ መሰላችሁ እንደው የኔ ተወዳጅ ፕሮቴስታንት ወንድሞቻችን ጋር ከሙራቴ በፊት እግዚአብሔር ስሙ የተመሰገነ ይሁን። በእውነት ነው የምላችሁ። ከዛሬ 5 ዓመት በፊት እኔ አባዱላ አላልኩም። ረፉ ከፖለቲካ ጋር ልታገናኙኝ ኮሜንት ላይ እንደዚህ ያላችሁ እኔ ሃርጋዱላ ነው ያልኩት። እኔ አባዱላ እኔ የሃይማኖት ሰው ነኝ፣ የፖለቲካ ሰው አይደለሁም። ፖለቲካን አልደግፍምም አልቃወምም። እኔ ስራዬ ህይወት የሆነውን የክርስቶስ ኢየሱስን ወንጌል መስበክ ነው እና ፕሊስ እባካችሁን እሺ አታነካኩኝ። እግዚአብሔር ስሙ የተመሰገነ ይሁን። ለምንድን ነው መሰላችሁ እግዚአብሔር ስሙ የተመሰገነ ይሁን ያልኩበት ሪዝም ሶሻል ሚዲያ ከመጀመራችን ከ5 ዓመት በፊት ሁሉም ሶሻል ሚዲያ ላይ ያሉ ፕሮቴስታንቶች በአጠቃላይ ልሳን አዎ መጽሐፍ ቅዱሳዊ ነው ምናምን በዚህ ወጥቶ በዚህ ገብቶ ምናምን ብለው የሚያምኑ ነበሩ። ዛሬ እንዲህ አይነት ልሳን የለም የሚል ፕሮቴስታንትን ፈጥረናል። ክርስቲያኖች ወንድሞች ቁም ነገር ነው ማለት ይሄ ቀላል ነገር አይደለም። እንዲህ አይነት ልሳን የለም መጽሐፍ ቅዱስም አያውቀውም የሚሉ ኦርቶዶክሶችን አይደለም ፕሮቴስታንቶችን ፈጥረናል። እና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ርዕስ ዙሪያ እባካችሁ ስትገቡ ከመግባታችሁ በፊት በደንብ ሁላችሁ በደንብ አድርጋችሁ አድምጡኝ። ልሳን
የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው? መጽሐፍ ቅዱስ መሰረት አድርጋችሁ እንደገና በቸርች ውስጥ የሚደረገው ልምምድ ማክሬቤቤቤቤ ሃርጋዱላ ሼቤሬቤቤቤ ራባጃራባባ እኔ ቅዱስ ሚካኤል ምስክሬ። እኔ እንደው ለመቀለድ ፈልጌ አይደለም፣ ግን እውነት እንደው በቁም ነገር ይሄ መጽሐፍ ቅዱሳዊ ነው ብላችሁ ታምናላችሁ? እውነት ይሄ ሐዋርያት እነ ጳውሎስ እነ ጴጥሮስ እንዲህ ሲሉ ነበር ብላችሁ ታምናላችሁ? ራባጃ ራባባ እላለሁ። ከስር ኮሜንት ላይ ራባፎር ይላል። እሺ ረዥም ሰዓት ያስኩባችሁ ፕሮቴስታንት የሆናችሁ ቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ እና በመጽሐፍ ቅዱስ የማስረጃ ነው ታዲያ እሺ የምኖረው መጽሐፍ ቅዱስን መሰረት አድርገን የምናወራው። ኦኬ እሺ ድሬ ቆይ አስገባለሁ። እሺ ማን ነው የሚለው? ዮፍታሔ የሚለው ዮፍታሔ የሚል የቲክቶክ አካውንት ዮፍታሔ ቶሎ ማይካችሁን ከፍታችሁ ማታወሩ ከሆነ እንግዲህ እታች ነው ማስወርደው። እሺ እሺ ዮፍታሔ እታች። እሺ አረ እንደ ኮሜንት ላይ ስንት አይነት ሰው ነው ያለው በጌታ። እሺ ፕሮቴስታንት የሆኑ እህቶች ወንድሞች ብቻ ናቸው እሺ ማስገባው። ይሄ ትምህርት መጽሐፍ ቅዱሳዊ ነው። ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለው የሚያምኑ ካሉ በክርስቶስ በደንብ እኔ መስማት ፈልጋለሁ ዛሬ ቶሎ ቆይ ላስገባ። ኮሜንት ላይ አንዳንድ ቃላቶች ሊያጥሯችሁ ስለሚችሉ ኮሜንት ላይ ላስገባቸው። ደግስት ሃሌሉያ እቀበነ እግዚኦ። እሺ ቻቡ ነው የሚለው ቻቡ። ፈለገ ሰላም እንደምን አለ ወንድማችን? እንዴት ነው? ሰላም ነው እግዚአብሔር ይመስገን። ማንን በል ስምህን? ቻቡ። ምን ማለት ነው ቻቡ? አልሰማኝም። ይሰማል። ምን ማለት ነው ቻቡ? አይ ስሜ ዋና ስሜማ አልዓዛር ነው። እሺ አልዓዛር ከየት ቤተ እምነት ነው የመጣው? ኧረ እኔ ምንም ከኛው ነኝ፣ ኦርቶዶክስ ነኝ። ዝም ብዬ ሰላም ለማለት ፈልገህ ነው? አዎ በምን አጋጣሚ ገብቼ ሰላም ልበል ብዬ ነው። እሺ ቻቡዬ የኔ አባት በጣም አልዓዛርዬ በጣም ነው የማመሰግነው። ፋዘርንም ሰላም በለልኝ። እሺ እሺ ፈለገ። እሺ አልዓዛርዬ። ኦኬ እሺ ዘሪቱ መሐመድ ድምፅሽ ርቋል እህታችን ዘሪቱ። ይሰማል? አሁን ቀረብ ብሏል። ጥሩ ነው። ሰላም አለሽ? እንዴት አለሽ? ይመስገን። እንዴት ነህ? እግዚአብሔር ስሙ የተመሰገነ ይሁን። ከየት ቤተ እምነት ነው የመጣሽው ዘሪቱ? ከወንጌል አማኝ። እኔ ምንድን ነው የምታምኚው ብዬ እኮ አይደለም የጠየኩሽ ዘሪቱ። የጠየኩሽ ከየት ቤተ እምነት ነው የመጣሽው? ወንጌል አማኝ ነኝ ማለት ትችያለሽ፣ መብትሽ ነው። እኔ አይ አታምኝም ብዬ ድርቅ ማለት አልችልም። ምን አልሽኝ? ከህይወት ምንጭ።
እሺ። አረ እግዚአብሔር ይስጥሽ። እንደ ነዳጅ ከማቃጠል እንደዚህ ማውራቱ ይሻላል። እሺ እህታችን ዘሪቱ መሐመድ ከዚህ ቀደም የምን ተከታይ ነበርሽ? የሙስሊም ኦኬ በጣም ጥሩ። እና ምሽ ከዳርክ ወደ ዳርክ አይከብድም ዘሪቱ? ወደ እኛ ብትመጪ አይሻልሽም? ከየት ወደ የት እንዴ? ሙስሊም እኮ ኢየሱስ ክርስቶስ አምላክ አይደለም ብሎ ነው የሚያምኑት፣ ነብይ ብሎ ነው የሚያምኑት። ስለዚህ በምንም ነው የማይገናኘው። አረ ሲጀመርም አይወዳደርም እኮ። ወደ እኛ ብትመጪ አይሻልሽም ወይ እኮ ነው ያልኩሽ ዘሪቱ። አይ ይሄ ወንጌል አማኝ ህብረት ውስጥ ተመችቶኛል። ኦኬ እሺ፣ እሺ ወደ ቁም ነገሩ እንግባ። እሺ እህታችን ዘሪቱ ልሳን የተገለጠ ቋንቋ ነው ወይስ ሰድ ንባብ ነው? እህታችን ዘሪቱ ቋንቋ ሁለት አይነት ቋንቋ ነው ያለ። ልሳን ሁለት አይነት ቋንቋ አለ። አንድም ለእግዚአብሔር የሚነገር ሚስጥር ነው፣ ሁለት ደግሞ የተገለጠ ነው። እሺ ወደ እሱ እንመጣለን። እስቲ በመጽሐፍ ውስጥ የማስረጃው ሁለቱንም ታሳየኛለሽ። በፕሮቴስታንት አዳራሽ ውስጥ ለምሳሌ የተለያዩ አገልጋዮች ራሳቸው ፕሮፌት ብለው የሚጠሩ ሊሆኑ ይችላሉ፣ ፓስተር ብለው የሚጠሩ ሊሆኑ ይችላሉ። በተለያየ ቤተ እምነት ውስጥ ያሉ ያው በተለያየ ስንል በተለያየ የፕሮቴስታንት ቤተ እምነት ውስጥ ያሉ አገልጋዮች የተለያዩ ልሳኖችን ይላሉ። አሁን እኔ ምን ሲሉ ሰምቼ ሸምድጅ ያለው መሰለሽ? ሃርጋዱላ ማክሬቤቤቤቤ ራባጃ ራባባባባ። አሁን ይሄ የትኛው ልሳን ነው እህታችን ዘሪቱ? እኔ ያው ሰው ያለውን አይደለም እኔ ማውራት የፈለኩት። እኔ ልሳን የመተርጎም ስልጣን ስለሌለኝ ይሄ የትኛው ስልጣን ተርጉሚልኝ አላልኩም። እኔ ተርጉሚልኝ አላልኩሽም። አንቺ ከገለሽው ልሳን ቆይ ዘሪቱ አድምጪኛ። አንቺ ከተናገርሽው ልሳን አሁን ይሄን የተናገርኩት ከየትኛው ነው የሚመደበው? ይሁን ሲሉ የሰሙትን ያሉ የሸመደድኩት ይሄንን የተለያዩ አገልጋዮች ሲሉ ሃርጋዱላ ማክሬቤቤቤ፣ እንደውም እነሱ እንዳሉት ልበልልሽ፣ ሃርጋዱላ ማክሬቤቤቤቤ ራባጃ ራባባባባ ማርዶኒ ራቫፎር ምናምን እንዲህ ይላሉ። ይሄ ያንተ ቋንቋ ነው እንደዚህ መስሎ ይሆናል እንጂ ያንተ ነው። እኔ በቁም እውነት የመጨረሻው ራቫፎር እኔ ውበት ልስጠው ከለር ልስጠው ብዬ የጨመርኩበት እንጂ ሌላውን እንዳለ እነሱ ሲሉ የሰሙትን ነው እውነት በቁም ነገር። እና ይሄ ከየትኛው ልሳን ላይ ነው የሚመደበው? እኔ ይሄን ነው እንደዚህ ነው አይደለም፣ ምክንያቱም ትርጉሙን አላውቀውም ምን ማለት እንደሆነ። ሌላ የሆነ ሀገር ቋንቋ ሊሆን ይችላል ወይንም ከጌታ ጋር ሚስጥር ሊሆን ይችላል። እኔ አንድ አማርኛ ብቻ ቆይ ለምሳሌ ቆይ ችግር የለውም እንደዚህ እናድርግ። እኔ አሁን ቪዲዮ ምናምን ስልክ ገና ከዛ ይዤ አምጥቼ ምናምን ከማሳየሽ ብዬ ነው። ለምሳሌ እዬ ጩፋ የሚባል አገልጋይ እዬ ጩፋ ነው ማንን ጩፋ የሚባል አገልጋይ አለ አይደለ? የፕሮቴስታንት እሱ የእግዚአብሔር ሰው እንደሆነ ታምኛለሽ? አሁን ስለ ንሳን እናውራ እኮ ነው። ቆይ አንቺ ከምትቀበያቸው ሰዎች ለአንሳ ብዬ ነው። ማትቀበዩን እያለፍን የእሱ የእግዚአብሔር ሰው እንደሆነ ታምኛለሽ እንደ ዘሪቱ? እኔ እንጃ ሊሆን ይችላል አላውቅም። ትምህርት ስለማልከታተል አንቺ ትቀበያለሽ ወይስ አትቀበይም እኮ ነው ያልኩሽ እኮ። የእግዚአብሔር ሰው ነው ወይስ አይደለም እሱ? እኔ ትምህርቱን ሰምቼው ስለማላቅ ይሄ ነው አልልም። ሰምቻለሁ። እሺ የእግዚአብሔር ሰው የምትሆን እስኪ አንድ አገልጋይ ጥሪልኝ። እዚህ ከፕሮቴስታንት ውስጥ የእግዚአብሔር ሰው ነው የምትሆን አንድ ፕሮቴስታንት ንገርኝና ስሙ ሰርች አድርጌ የሚናገረውን ልሳን አምጥቼ ላሳይሽ። አንድ ስም ጥሪልኝ ፕሊስ። እኔ አሁን ፈለጊ የሰዎቹን ልሳን ሳይሆን መስማት እንፈልገው ልሳን እኔ ምንድን መስማት የምትፈልጊው እኮ አይደለም ያልኩሽ ዘሪቱ። እኔ እኮ በጣም እኮ ቀላል ነገር እኮ አሁን ላነሳልሽ የፈለግኩት ሀሳብ ምንድን ነው መሰለሽ? በፕሮቴስታንት አዳራሽ ውስጥ የተነገሩ ያሉ ልሳኖች ከየትኛው ነው የሚመደቡት? ባጭሩ ሰዎች እንዴት ነው መሰለሽ? አንቺ ቆይ ቪዲዮ ምናምን ማሳየቱ ልተውና እንደዚህ አድርጌ ልንገርሽ። አሁን እኔና አንቺ የምናወራበት ቋንቋ የተገለጠ ቋንቋ ነው፣ ትርጉም አለው፣ ሰው ያደምጠዋል። ይሽ ይሄ የተገለጠ ቋንቋ ነው። በፕሮቴስታንቱ ቤት ደግሞ የተደረገ ያለው ደግሞ ድርጊት ትንሽ አጋንንታዊ የሆነ ከለር ያለው ነው በእኔ እምነት እና ምንም አይነት ደግሞ ትርጉም ይሰጥ አይደለም። በአማርኛ ሰዋሰው ስርዓት ያ
ያልተገለጠ ነው ማለት ምንም አይነት ትርጉም የማይሰጥ ማለት ነው። ሰዎች ራባጃ ራባባባ ሃርጋዱላ ማክሬ ቤቤቤቤቤ ምናምን አይነት ስታፍ ቢያራምዱ ይሄ ምንም ከመጽሐፍ ቅዱስ ትምህርት ጋር የሚገናኝ አይደለም። ስለዚህ በፕሮቴስታንቱ ቤት ውስጥ ያሉ ልሳን ባጭሩ በፕሮቴስታንት ቤት ውስጥ ልሳን ተብሎ እየተጠሩ እየተደረጉ ያሉ ልምምዶች የተገለጡ ቋንቋዎች ናቸው ወይንስ ያልተገለጡ ቋንቋዎች ናቸው? ታችን ዘሪቱ ሁለት አይነት ልሳን አለ እኮ አልኩህ። አንድ የተገለጠ አንድ ደግሞ እኔ አሁን ያልተገለጠ። የጠየኩሽ ስንት አይነት ልሳን አለ ብዬ አይደለም ዘሪቱ የጠየኩሽ። በእናንተ በፕሮቴስታንቶች አዳራሽ በየአዳራሹ በየውስጥ ለውስጡ እየተደረገ ያለው ልምምድ የትኛው ልሳን ነው ተብሎ የሚጠራው? የተገለጠ ቋንቋ ነው ተብሎ የሚጠራው ወይንስ ያልተገለጠ ቋንቋ ተብሎ ነው የሚጠራው? እህታችን ዘሪቱ ለመጨረሻ ጊዜ ስነግርህ ማለት ነው ልሳን ሁለት አይነት አለ። ምናልባት በቤተክርስቲያን የሚናገረው ልሳን አስተርጓሚ ካለ ሊተረጎም ይችላል። እዚህ የትኛው ልሳን ነው ለማለት ሁለት አይነት ልሳን መኖሩን መጀመሪያ ማረጋገጥ ግድ ነው። ምናልባት አንድ ሰው አታረጋግጬ አላልኩሽም ዘሪቱ። አሁን እኔ ያልጠየኩሽን ነው እያወራሽ ያለሽው። ለምሳሌ ስምሽ ማን ነው ስልሽ ስሜ ማን ነው አልሽኝ እህታችን ዘሪቱ አልሽኝ። አይሽ ስምሽ ማን ነው ስልሽ በቃ አይ ነው ይኸውልህ ስሜን ብትጠይቀኝም እኔ ቀበሌ 14 ወረዴ ደግሞ እንትን ነው እኔ ሸማቾች ዘይት የማውጣው እዛ ጋ ነው ብትይኝ እኔ ምን ይጠቅመኛል? የጠየኩሽ እኔ ስምሽን ነው። አይሽ ስምሽን መመለስ በቂ ነው። አሁን እኔ ጠየኩሽ በእናንተ አዳራሽ ውስጥ እየተደረገ ያለው ልምምድ ባጭሩ ሁሉም ስለሚያውቀው አሁን ለአንቺ ስም አልጥራ አገልጋይ ገሌ፣ ፓስተር ገሌ፣ ፕሮፌት ገሌ ታዩ በቃ ሌላ አሁን ትንንሽ ነገሮች ውስጥ አንድ በቪዲዮ እያወጣን ማሳየቱን እንተው። አንቺ ባለሽበት ቤተ እምነት ውስጥ አገልጋዮች የምትያቸው በአጠቃላይ አማኝ የምትዩ በአጠቃላይ እጸልያለሁ እያለ አካኪ ዘራፍ እያለ ሃርጋዱላ ማክሬቤቤቤ ራባጃ ራባባ አይነት ሳፍ የሚያራምዱት እንደዚህ አይነት ሰዎች የሚመደበው ከየትኛው ልሳን ነው? ከየትኛው ነው ያልኩሽ? የተገለጠ ቋንቋ ነው ብላችሁ ነው የምታምኑት ወይንስ ያልተገለጠ ቋንቋ ነው? እሱ ነው እኔ እንድትመልሽልኝ የፈለኩት። ከዛ ወደ መጽሐፍ ቅዱስ ማስረጃዎች እንገባለን። ካልተረዳዳ ምንም ማድረግ አልችልም። ይሄ የተገለጠም ነው ያልተገለጠም ነው፣ ሁለት አይነት ነው ብያለሁ። እሺ ሁለት አይነት ልሳን እንዳለ የሚናገር የመጽሐፍ ቅዱስ ማስረጃ ስጪኝ። በቃ አሁን ምን እናድርግ መሰለሽ? ከልብሽ አፍልቀሽ የምትናገሪ ከሆነ እንደፈለግሽ ማውራት ስለምትቺ ምን እናድርግ መሰለሽ? ሼፕ እናድርግሽ። እስቲ መጽሐፍ ቅዱስ አውጪና ሁለት አይነት ልሳን ሁለት እንዳለ ተናግሮ አንደኛው እንዲህ ነው አንደኛው እንዲህ ነው ብሎ መጽሐፍ ቅዱስ የሚያበራበረበትን የመጽሐፍ ቅዱስ ማስረጃ ስጪኝ። ምን ላይ ላውጣ? የሐዋርያት ሥራ 2 ላይ በሐዋርያቶቹ ላይ መንፈስ ቅዱስ የወረደው ማይክሽ ሚቱ ነው ዘሪቱ። ይቅርታ፣ የሐዋርያት ሥራ 2 ላይ የወረደው መንፈስ ቅዱስ የተገለጠ ነው። ብዙ ነበሩ ያወሩትን ነበሩ ሰዎች ሁሉም አውቀዋል። ቆሮንቶስ ላይ ደግሞ ልሳን ጳውሎስ ሲናገር አስተርጓሚ ከሌለ አትጸልዩ እና ለራሳችሁ ለእግዚአብሔር ጸልዩ ይላል። እሺ ቆሮንቶስ ላይ ያለው ያልተገለጠ ቋንቋ ነው ይላል። አድምጡላችሁም አሁን ወደ መጽሐፍ ቅዱስ ስንመጣ እንዲህ ነው ምንያዘው። ቆሮንቶስ 14 ላይ ያለው ልሳን ያልተገለጠ ነው ይላል ዘሪቱ። ሚስጥር ለእግዚአብሔር ትናገራላችሁ ይላል። እኔ ጠየኩሽን በቀጥታ መልሽ። ዘሪቱ ከበደ የምትባል ሴት አለች አይደል? ስምሽ ዘሪቱ መሐመድ ልያልኩ ዘሪቱ ከበደ እላለሁ። ከኔ ጋር ቀጠለ። እሷ ትንሽ ረፍት አድርግና ከኔ ጋር ቀጠለ። በልሳን እኔ ቅዱስ እኔ ሰው ቤትም ሲሄድ አፍነኝ እኔም ቤት አስገብቼ ማይክን እየከፈ እንዴ እኔ እኮ ሁለተኛው አባትህ እኮ ነኝ ቅዱስ። እውነቴን ነው የምልህ። አሁን እንደዚህ አይነት ነፃነት የሚሰጥ ሰው አለ? አይ ነው አውቃለሁ። ለዛ እኮ ነው የገባሁት እና ችግር የለውም። በእውቀት አይደለም አትረብሽ። አሁን አድምጠኝ በደንብ እንድናወራ አንተን ያስገባውክ እንድታወራ ብራዘር። እሺ አንተን ቆይ አድምጠኝ፣ አታስቸግር። አንተን ያስገባውክ እንድታወራ ነው። ስለዚህ ተራ አንተ በቃ ታወራለህ። እንደውም እህታችን ዘሪቱ በደንብ ስለ ኦርቶዶክስም ጭምር እንደውም እንድታቅ እንድትረዳ ፈልጋለሁ። ስለ ልሳን ብቻ አይደለም ለወራት የምፈልገው። እንደውም ለእሷ ብቻ እድል ሰጥቼ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ወይ? እንደው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው፣ እንደውም ስለዚህ ነገር እንደው ባቅ ደስ ይለኛል የምትላቸው ነገሮች ካሉ እድል ሰጣት ደስ ይለኛል።
ለእሷም ሰፊ ታይም ነው መስጠት እንፈልገው ወንድማችን። አይ ከዚህ ልሳ አንወጣ። እኔም አንዴ ከገባው አይቀር ከዚህ ልሳ አንወጣ። አንወጣም። ቆይ አድምጠኝ። ልሳን ብላ አይደል የገባው? ስለዚህ በዚህ ልስ ኧረ በመድኃኒዓለም ርዕሱ እኮ ይኸው እኮ ቀደም ዘመዶችህ የአንተ ወዳጆች ሌላ ቦታ ላይ ወንድማችን ጋዲን እንዴት ትሪት ሲያደርጉት እንደነበር አይተሃል አይደል? እባካችሁ ቢ ፖዘቲቭ። እኛ ጋር ስትመጡ ልክ እንዲህ ነው፣ በፍቅር ነው የምናወራችሁ። ውጣ 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 አንልም እኛ ይሲ በፍቅር ማይክን ከፍታ የተነጨነች ራሱ አሁንም እኮ ማይክን እሺ ሚዩት አድርገው። ኧረ በጌታ እኮ ነው አሁን ያልኩት። እኛ ይሄን ያክል ታግሰናሃል። ማይክን ሚዩት አድርገው። እስካሁን ሰዓት ድረስ አስበው እህታችን ዘሪቱ ስንት አይነት ሀሳብ እንደምታነሳ። እህታችን ዘሪቱ ለምን ወጣች? ወታለች። በቃ እንግዲህ ወታለች። ኧረ ቆይ ጠብቃታል። አትመለስም። ቅዱስ ላስወርድ ነው። ማይክል ሚታ አይ ነው ሁሌም ነው የምታስወርደኝ። አይ ነው ችግር የለውም። እውቀት ካለው ሰው ጋር እንደማትሆነ ያውቃል። እሺ የኔ እውቀት የለኝም። እባክህ ማይክል ሚታ አድርገው ወንድማችን ቅዱስ። ጎሽ ተባረክ። የሆነ ሆዷ እኮ ባዶ እኮ ነው። እግዚአብሔርን እኔ ጭንቅላቱ አላልኩም ሆዶን ያልኩት። ኮሜንት ላይ እንደዛ ትበሉ። ነይ እህታችን ዘሪቱ ነይ ግቢ። ፈለገ ናውራ ወይስ ልውጣ? ኢንቫይት ልኬላታለሁ እና አካውንት እያደረገ ነው። ልትገባ እያሰበች ነው። አንድ ጊዜ እንጠብቃት። አይ አትገባም። እኔ እንደማትገባ ስለማቅ ነው። ችግር የለውም። እኔ ደግሞ እድል እሰጣታለሁ። ምንም ችግር የለውም። ቅዱሴ ተረጋጋ። እኔ አንተ የዋህ ነህ፣ ውስጥ ባዶ ነው አውቃለሁ። እንዳንተው ባዶ ነው ውስጥ። ምንም የለብኝም። እንግዲህ እኮ እኔም እኮ ያልኩት እኔ እኮ ክፋት እኮ አልተናገርኩም። ቅዱስ አንተ ፖዘቲቭ ነህ። ስለዚህ ችግር የለም። ማይክል ሚዩት አድርግና ጠብቀን። እሺ ቅዱስ እሷ እስከምትመጣ ድረስ ችግር የለውም እኮ እኔ እኮ እድል የምሰጠው። በነገራችን ላይ ከአንተም በኋላ ሰው አስገብቼ ነው። አንተ ማይክል ሚዩት አድርገው። ቆይ እሱን ነው ሞሮ እኮ ማለት እችላለሁ። ይሄ እኮ የኔ ቤት እኮ እኔ መብቱን የሚሰጠው እንድታወራ ማይሆኑ ቃላቶችን እንትን እያልኩ እኔ እሺ ይቅርታ፣ የማይሆኑ ቃላቶችን ስለተጠቀምኩ በጣም ይቅርታ። እሺ ዘለክ ሁሉ ታትኝ ዘሪቱ ይኸውልሽ ከኛ ጋር መተሽ ማውራት አለብሽ። እሺታችን አንዳንድ ጊዜ ያው ኦርቶዶክስ ቤተክርስቲያንን ብዙ ሰዎች ሳያውቁ የተሳሳተ ውሳኔ ነው ወሰነው ወደ ተለያዩ መንገዶች ወደ ተለያዩ አቅጣጫዎች ይሄዳሉ እና እኛ አሁን ዛሬ አንቺን አስገብተን የምናወራሽ አንቺን በእውቀት ትከሻ ለትከሻ ለመለካካት አይደለም። እሺ እህታችን ዘሪቱ እንደዛ ለማድረግ ሳይሆን ይልቁኑ በፍቅር ቀረበ ብለሽ የኦርቶዶክስ ቅድስት ቤተክርስቲያን አስተምህሮን እንድትረጂ ያክል ነው። ያንን እንድትረጂ እንፈልጋለን። የተወሰኑ ሀሳቦችን አንስተሽ ነበረ። ከዛ በኋላ የደረስሽበትን ፓርት አንቺ ታውቂዋለሽ አይደል? እዛ ላይ ከደረስሽ በኋላ ለመውጣት አንቺ የወሰንሽባቸውን ምክንያቶች አንቺ ታውቂያለሽ። ግን እንደዛ መሆን የለበትም። እኛ እዚህ ላይ ገስ ላይ ስናስገባሽ የምናስገባሽ እያደመጥሽ ስለሆነ ኢንቫይት ልኬልሽ አሁንም ካንስል አድርገሽዋል። ለሶስተኛ ጊዜ ላክልሽ እና እህታችን ዘሪቱ አንቺን የምናስገባሽ በእውቀት አንቺን ትከሻ ለትከሻ ለመለካካት ይሄው እሷ አታውቅም ይሄው እንዲተሳሳተች ምናምን ለማለት ሳይሆን ይልቁኑ የቅድስት ቤተክርስቲያናችንን አስተምሮ በቻልነው አቅም ቀረበ ብለን ለአንቺ ለማስረዳት ለአንቺ ለማሳየት ያክል ነው እና ከቻልሽ ቀረበ ብለሽ አውሪን። እሺ እንወድሻለን እህታችን። እሺ ሌሎችም ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ አስገባችኋለሁ። እሺ እንቀጥል። ወንድማችን ቅዱስ እንዴት አለ? ሰላም እያለሁ እንዴት አለ ወንድማችን ዲያቆን እስጢፋኖስ? የት ነው የምትኖረው ቅዱስ? እኔማ ከሀገር ውጭ ነኝ፣ ኢትዮጵያ አይደለሁም። በእውነት ምን ነው? በሰላም? አይ በሰላም ኑሮ ለማሸነፍ ብዬ። ኦኬ። በፖለቲካ ጥገኝነት ነው በሃይማኖት ጥገኝነት ነው የወጣ? እኔ በቪዛ ነው የወጣሁት። በእንትን ነው በዲቪ ሎተሪ ትላለህ። አሁን እሱ የት ሀገር ነው የምትኖረው? ላይ ወደ ሀሳባችን ነው፣ ችግር የለውም እናወራለን። እኔ አልቸኩልም እኮ ቅዱስ። እንዲህ አንዳንድ ጊዜ እንዲህ ይኸውልህ የሚያደምጡንም ሰዎች እኮ የተዝናኑ ነው ማድመጥ ያለባቸው አይደል እንዴ? በፍቅር አውራ። የት ሀገር ነው ያለው ቅዱስ?
ለራሴ ሰብቲ ሲባል ያለሁበትን ሀገር ባልናገር ደስ ይለኛል። ምን አንተ ምን አልገባኝም። ምን በመንግስት ትፈልጋለህ? ወንጀለኛ ነህ? አይ ብቻ ለራሴ ደህንነት ስለምሰጋ ለራሴ ደህንነት ስለምሰጋ ካልክ አንተ ያለው ሳውዝ አፍሪካ ነው ማለት ነው። አይ ሳውዝ አፍሪካም አይደለሁም። ችግር የለም። ውጭ ወጡ ለራሴ ደህንነት ስለምሰጋ። እሺ እኔው ችግር የለም እናውራ። ወንድማችን ግብስ ከየት ቤተ እምነት ነው የመጣ? ኦኬ ያው ከዚህ በፊትም ብዙ ጊዜ ተናገር ያለው ዛሬ ልድገምልህ። በጣም ብዙ ሰው ነው የሚገባው እዚህ ገስ ላይ ቅዱስ ምን አለ መሰለህ፣ ስማችሁ ብቻ ነው ላስታውስ የምችለው። ቆይ አድምጠኝ። አይ ነው እንዴ እኔ አሁን እዚህ ላይቭ ሁልጊዜ ስከፍት በጣም ብዙ ፕሮቴስታንቶች ይመጣሉ እና እኔ ላስታውስ የምችለው ስማችሁን ብቻ ነው። ቤተ እምነቱ እንደምታውቀው ጨቅ ነው። በጣም ብዙ ነፍ ቤተ እምነት ተናግረህ ነበር እኮ ቅዱስ ከሙሉ ወንጌል በላይ ሌላ ቤትም ጭራሽ እንኳን ተናግረህ ነበር እኮ። በቁም ነገር እኔ አሁን ይሄንን ለቀልድ አይደለም የምልህ። ባለፈው እኮ ተናግረህ ነበር አንተ በአፍህ ሌላ ቤት እዚህ አይደለም እኮ ሌላም ቤት ሆኜ ለምሳሌ ብለህ ከዛም በኋላ ከሙሉ ወንጌል እንደመጣው ኦልሬዲ ጨርሳ አታደምጠኝም? ቅዱስ አረባ ክባክ ልረሳ እችላለሁ ወይ ፋዘር? አዎ ተደውሎ ነው። እሺ እንትን ኦኬ። አሁን እኮ ላይቭ ገብቼ ፋዘር ፕሮቴስታንቶቹ ድንግል ማርያም ከክርስቶስ ውጭ ሌሎች ልጆች አሏት ምናምን እንደዚህ ይባላል። እንደዚህ አይባልም። እንደው እነሱ በክርስቶስ ሚስጥር ውስጥ ማን ነው ያስገባቸው? ትክክል። በክርስቶስ ሚስጥር ውስጥ እንደው ማን ነው ያስገባቸው? ምንድን ናቸው እነሱ? ስለኛ ሃይማኖት፣ ስለ ኦርቶዶክስ ምን አገባቸው? እኔም ግራ ይገባኝ እሱ እኮ ነው። ስለ ድንግል ማርያም እንደዚህ ሌሎች ልጆች ወላለች ምናምን ማለት ይሄ በክርስቶስ ሚስጥር መግባት ማለት ነው። የእርሱ አሰራር ነው። ክደውታል። አላመኑትም። እንዴ ተወልዷል እኮ ማለት ሌላ ልጅ አላት ማለት ነው። እንትን መብራቴ እያለህ የሆነ ገጠመኝ ነበር። አይ እንዲህ አይነት ኤክስፔሪየንሱ ነበረ ድሮ ስትሰራ በወጣትነት ምናምን እንደዚህ የሚከራከሩ ምናምን ሰዎች ነበሩ እና በብዛት የሚያነሷቸው ሀሳቦች ምንድን ነበሩ? እነኝህን የክርስቶስ ሚስጥር ውስጥ ገብተው ጠልቀው ለመከራከር አትችሉም ነው የምላቸው። ከነሱ ጋር ለመነጋገርም አልፈቅድም። በጣም አሪፍ። ስለና ስለ ድንግል አሁን አንድ ፕሮቴስታንት መጥቶ እንደው እሷ እኮ ምንም በቃ እንደኛው ሰው ናት ቢል ምንድን ነው የምትለው ፋዘር? አይ አላምንም። ምን ብለህ ትመልስለታለህ? እንደው አሁን ስለ እሷ ምን ብለህ ታስረዳዋለህ? ተጠራጣሪዎች ከሃዲዎች ናቸው። ከሃዲዎች ተጠራጣሪዎች ስለሆኑ ከነሱ ጋር መልስ እንኳን ለመመላለስ አልፈቅድም። ስለዚህ እኔም ላቁም። እንዴት ነው የኔንስ ምን ትለዋለህ? ከሃዲዎች ናቸው፣ ክርስቶስን የካዱ ናቸው። ድንግል ማርያምን እንደኛ ሰው ናት ሲሉ ሰምተህ ታውቃለህ ፋዘር? ማለት በእርግጥ ሰው ናት እኮ ግን እንደኛ ሰው ናት፣ ግን እንደኛ የተመረጠች ነች። ይሄ ነው የኔ አያት ይላል። ሰብሰብ የተመረጠች ነች። አሜን። በእነሱ አፍም ልትተችና እንትን ልትል አትችልም። ትክክል ፋዘር አለ። በቃ ስልኩ እንትን ስላለ ነው ያመጣው። በቃ ትንሽ ታካሚዎች ያሉኝ አከም አድርጌ እመጣለሁ። እሺ ፋዘር እሺ። ኦኬ አያቴ ኃይለኛ ነው። ጥሩ አባት ነው። ግን አንተ ዋሽታለህ። እኔ አሁን ድንግል ማርያም ልጅ አላት ምናምን ብያለሁ። ወጣኝ ለምን ትዋሻለህ? አልገባኝ። እዚህ ምድር ላይ ያለው ፕሮቴስታንት አንተ ብቻ ነህ እንዴ? አንተ የምታገለግልበት ቸርች ላይ አንተ የምታገለግልበት አልኩኝ፣ አንተ የምትሳተፍበት ቸርች ላይ ያሉ መምህራኖች እንዲህ ብሎ አስተምረዋል። የእነሱን ትምህርት አልቀበልም ማለት ትችላለህ አንተ ፐርሰናሊ። ግን እንደዛ ብለው ያስተማሩ መምህራኖች አሉ። ሊያስተምሩም ይችላሉ። ከመጽሐፍ ቅዱስ ከተጠቀሰው አንጻር የክርስቶስ አንተ ታምናለህ ወይስ አታምንም?
እኔ አሁን አላትም የላትም አይደለም። ምክንያቱም በመጽሐፍ አንተ አይደለም እንደው ካነበብከው አንተ ብዙ ጊዜ መጽሐፍ ቅዱስ አታነብም፣ ግን ካነበብከው ድንግል ማርያም የጌታ የኢየሱስ ክርስቶስ እናት ብቻ ናት ብለህ ነው የምታምነው ወይስ አይደለም? እኔ አላውቅም። ምን አልከኝ? እኔ ከተጻፉ አላልፍም፣ አላውቅም። ድንግል ማርያም ሌሎች ልጆችን ወልዳለች ተብሎ አልተባለም በመጽሐፍ ቅዱስ። ግን የክርስቶስ ወንድሞች ተብሎ የተባሉት የተጻፉት አሉ። አየህ፣ ምን ይባላል መሰለህ ቅዱስ፣ ምን ይባላል መሰለህ አባቢ፣ ከምን የዋለች ጥጃ ምን ተምራ ትመጣለች ይባላል። ከኦርቶዶክሶች ጋር በመዋል የሆነ ነገር እየተስተካከለ ነው ሳታውቀው። አሁንም እግዚአብሔር አምላክ ሼፕህን ያስተካክለው። ችግር የለውም። ወደ ርሱ እሺ፣ ወደ ርሱ እንግባ። ተሙ እንዴት አለ? ተሟችን ተሙ የለም። ኦኬ፣ እንግባ ወደ ርሳችን። እሺ ብሮ ተሙ የማይመች ቦታ ላይ ሆነ ነው? አይ ያው ያለውበት ቦታ ካልዱሽ ስለሆነ ካልዱሽን አውራውና መቼ ከሌላ ሰው ጋር አለኝ ብዬ እኔ ወንድም የኔ አባት የኔ ጀግና አባት ድምፃቸውን ስለሰማኝ ደስ ብሎኛል። ፈለጊ በጣም ፋዘሬው አስረግጦ እየተናገረ ነበር። ሰማሁ አይደል? ቲክቶክ አካውንት ለምን ያንተ ፋዘር በጣም የታደሉ ናቸው። እግዚአብሔርን በጣም ይፈሩ ናቸው። እግዚአብሔርን በጣም ያገለገሉ ናቸው። እግዚአብሔርን ደግሞ ደስ የሚለው እኔ ከፋዘር ደስ የሚለኝ አንድ ነገር እምነታቸውና ለእምነታቸው ያላቸው ቦታ የጸሎት ሰው ናቸው፣ የቤተ ክርስቲያን ሰው ናቸውና እሳቸው እድለኛ ነህ አንተ በእሳቸው እጅ ማደግ። እውነት አንዳንዴ እኮ ጨጓራዬን ትልጠኝና እኮ እሳቸውን ሳይኮ ነው እኮ ምላሴንም አፌንም ዝም የምለው እና እግዚአብሔር አምላክ ረዥም እድሜ ይስጣቸው። እግዚአብሔር አምላክ የሚያስቡትን ነገር ሁሉ በልጆቻቸው ያገኙ። በጣም ነው የምወዳቸው። አሜን አሜን። ተሟችን እናመሰግናለን። ድሮ ፕሮቴስታንት እያለ አገልጋይ ነበርክ ተሙ፣ እና ልሳን ላይ በጣም ከባድ ተች ነበረው ተሙ ይባላል። እውነት ነው? እንዴ ያው ግድ ነው እኮ በጸጋ ስጦታዎች አምን ነበረ እና የጸጋ ስጦታዎች አንዱ ምንድን ነው? ልሳን ነው። እና ደግሞ ልሳኑ የጸጋ ስጦታን ብቻ ሳይሆን ደግሞ መንፈስ ቅዱስም ጭምር ነው። ልሳን የማይናገር መንፈስ ቅዱስን አልተቀበለም ብለን ነበር የምናምነው የነበረውና ግዴታ አፍ ላይ የመጣውን በለው እየተባለን ቻቱ አሁን ሌላው የምታወራው ድሮ ከነበረው ላይ የተወሰነ ነገር በሌለን እስኪ እኔ ካልዱሽ ከአንተ ጋር ይደክመኛል። ቆይ ካልዱሽ ግን የማይሆን ነገር ያወራል። ምሳሌ የማያወራ ሰው መንፈስ ቅዱስ የለበትም ብለን ያልንበትን ማስረጃ አውጣ። ከዛም በኋላ ችግር የለም። መሰረተ ክርስቶስ ነበር። ካልዱሽ ይደክመኛል። አይ ይደክመኛል ከአንተ ጋር ፈለገ ትንሽ እዚህ ድሮ ትናገር የነበረውን እስኪ ልሳን የተወሰነ በሌለን እስኪ እዮባ ይቀጥላል ከቅዱስ ጋር ኤፕራላቫንታሽ አሊዳንዳሳአዱ ኤፕሬሌቬንታል ሀዲንዳሳአዱር ሀዲቫንዳሳዲ። አሁን በዚህ አጋጣሚ ብዙዎቹ ይህን እየተንቀጠቀጡ ይሆናል። ባለፈው ግን የሆነ ነገር ተናግረ ነበረ። ልሳን እዚህ ኦርቶዶክስ ከመጣ በኋላ ቆይ ትደክመኛለህ። ቆይ አይደለም፣ ባለፈው ኦርቶዶክስ ከመጣ በኋላ ልሳን አንዴ ቆይ ላውራ፣ አንዴ ጋር ብቻ ኦርቶዶክስ ታሙ ይጨርስ። ታሙ ከጨርሰ በኋላ አንተ የምትቀጥለው ችግር የለውም። ያወራል ግን የሆነ ችግር አለው። አታወራ ስለሰማሁ እኮ ነው። ቆይ አታወራም፣ አሁን በኋላ ታወራለህ። ታሙ አንድ ጊዜ ፕሊስ። አይ እውነት መስማት ፈልጌ ነው። ድሮ ትለኝ ነበር እና በዚህ አጋጣሚ እኔ የሚተረጉም ነው ይተረጉሙታል። ኦኬ አንተ ይተረጉም እና ያ ነው ሌላ ሀዳስ አሊቬንታስ አፕሮላቬንቴ ሬሌቬሬ ቦራ ላባጀል ሌቬንታ አፕሮሎቭ ክራሽ ሌቬንትስ ቴሌቬሬቬሬ ለቦራ ባራ ሴሌቬንታስ ቶላዳባንዳ ሴሌቬ
አፕሮሎቮንቶስ ሶሎቮሮ ላባራባራ ለቤሬቤሬ ለቦሮ ለቤሬቤሬ ለቦሼሬ ለቦሬ በለን ትላለህ። ይሄ ነው ፈለጊ መልሶ ይሄ ሁሉ እና ጥያቄ ያለ ይሄ የድሮ ነው። ይሄ የኦሪጂናሎቹ ጴንጤዎች ነው፣ እንደ ካልዱሽ አይደለም። የሆነ ሰዓት ወደ ኦርቶዶክስ ከመጣሁ በኋላ ልሳን ጠፋብኝ። ፈልግልኛ አሸዋ ውስጥ ከሆነ ከጠፋ ፈልገው። አሁን ኬት አምጥተው ሚት ምታ ትደክመኛለህ። ቀጥሉ ከዮባ ጋር። አረ ሰላምን በለው መጀመሪያ። እዮብ ወንድማችን እንዴት አለ? ሰላም ሰላም፣ እንዴት አላችሁ? ሰላም ብያለሁ። ደህና ናችሁ ወይ? ደንደስ ምናምን የሚል እንትን ይበዛዋል። የተሙ እንትና ምንድነው ደንደስ እያልኩ ነው። የተሙ ልሳን ስማ፣ ደንደስ የሚለው ሲበዛበት ይሄ ነገር የስጋ ቤት ልሳን ነው። ቆይ በትምህርቱ እናወራም። ቆይ ለምንድን ነው አዶሽ እንዴት አለ? ሰላም እንችላለን አይደል? ሳረተው ነፃነታችን ስጠን። እናንተ የምትጠቀሙት በቅዳሴ ላይ የምትጠቀሙ ቀደም የነገርኩህን ደግሜ ልንገርህ። ሌላ ቦታ ቆይ አድምጠኝ። ሌላ ቦታ ተማሪዎች የማይጠበቅ ነገር ፕሮቴስታንት የሆኑ የአንተ ወንድሞች ይኸውልህ ሌላን ኦርቶዶክሳዊ ሰው ሂዱታ ምናምን እያሉ አካኪ ዘራፍ እያሉ ነው ሰው የሚያስወጡት። ዲስ ማች እኮ ትሪት እያደረግን ነው። ቅዱስ ለምን አትረጋጋም? ሰላም እንባባል እኮ ነው ያልነው እኮ። አይ ሰላም አትባባሉ። እኔም ብቻው እንዴት ትለናለህ? እዮብን አግኝቼው አላውቅም፣ ሰላም ማለት እፈልጋለሁ። ተሙን አግኝቼው አላውቅም፣ ተሙን ሰላም ማለት እፈልጋለሁ። እኛ ያልነው ሰላም እንባባል እኮ ነው። አንተ አትወራም አላልንም? ሌላ ቦታ በእኛ በክርስቲያኖችና ክርስቶስን ባላመኑ ሰዎች መሀል ያለው ልዩነት ይህን ያክል ነው። ዲስማች ላይቫችን ላይ ገብተህ ይህን ያክል ራሱ እየተንጫጫ እኛ በቃ ማይከል ብቻ ነው ሚዩት አድርገ እያልን ያለ ነው። ክብርህን ነክተን ራሱ ልናስወጣ አልሞከርንም። ሌሎች ሰዎች ግን ሌላ የፕሮቴስታንት ላይፍ ግን አይታችሁ ያለ አይደል? ጋዲን እንዴት አድርገው እንዳስወረዱት እና ፕሊስ እባክህን ትዕግስታችን አትፈታታ ነው። እዮባ ይቅርታ ካቆምክበት ቀጥል ፕሊስ። እንዴት አለ ወንድማችን? ሰላም አለ? አለን እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንዴት ነው ልሳለ? አንድ ቆይ እንደ ሀሳብ ማውራው ነገር ቢኖር የሰውን ሃይማኖት በማሾፍ እናንተ ትክክል አይሆንም። ስለዚህ በትምህርቱ ነው። እኛ በማንም ሃይማኖት ላይ አላሾፍንም። እኛ በማንም ሃይማኖት ላይ አላሾፍንም። ተመስገን ያለው ሰዎች ከእናንተ አንድ ላይ ደንደስ ይደጋገማል ነው ያለው። እዮ አይደለም። አይ ተመስገንም ሲጀመር እዮ ራሱን ችሎ ይመልስልሃል። ቅዱስ ምን ሆነ ነው እንደሱ አይደለም። ራሱን ችሎ ይመልስልሃል። ለምን ልሳን አለ የለም በሚሉ በመጽሐፍ ቅዱስ ለምን አንወያይም? በማስረጃ አለን ብላችሁ ካላችሁ በመጽሐፍ ቅዱስ እንወያይ እንጂ ከዛ ታልፎ እናንተው የምትጠቀሙት በቅዳሴ ስርዓት የሚደረገው ነገር እኔ የሆነ ነገር ባረግ ደስ አይላችሁ። ስለዚህ ጥሩ አይደለም። በቅዳሴ ስርዓት ምንድን ነው አሁን? ምን በቅዳሴ ስርዓት እንዲባረግ ምናምን አረባ አካካኪ ዘራፉን አቁሞ ማይክል የሚታደርገው እድል እንሰጣለን፣ ታወራናለህ። ማንም እንደዛ አድርጎም አያውቁም። ግን እናንተ አሁን ቆይ ምንድን ነው ቃዶሽ የፈለግከው? አሁን የተናገርነው ላይ ስህተት አለ? ምንድን ነው ልሳን ብላቸውን ፈልገም ቅድም እያወራ ነበረ። ምን አገባህ አንተ? የአንተ ልሳን ነው እንዲ አሁን እኛ ያወራ ነው? አይ እንደዛ እያላችሁ አይደል? የአንተ ልሳን ነው ወይ? ጥያቄ ልሳን አለ የለም በሚለው በመጽሐፍ ቅዱስ እንወያይ። ቆይ ስማ፣ እሱ እንወያያለን። አንዴ ቆይ፣ አንደኛ እያሾፋችሁ ላልከው መጀመሪያ እርማት ያስፈልገዋል። ውይይቱ ቀጥሎ የሚመጣ ነው። ያንተ ልሳን ተናግረናል እኛ። አይ እንደዛ አስመስላችሁ አይደል? እያሾፋችሁ በቃ ታዲያ ያንተ ካልሆነ አይመለከትህም ማለት ነው። ያንተ ከሆነ ደግሞ ትተረጉምልናለህ። ያንተ ከሆነ አሁን ተሙ ያለውን ተርጉም። ያንተ ነው እኮ እየነገርኩህ እኮ ነው ነው ወይ? ያንተ ነው ወይ? አው የኛን ልሳን አስመስላችሁ እዚህ ያንተ ነው ወይ? ያንተ ነው ወይ ታላችሁ ማለት ነው። ያንተ ነው ወይ? አሹፋችሁ እያሾፋችሁ አይደል? በቃ ዝም በላ። ምን የምታውቀው ነገር የለም። ዝም በል በቃ። አሁን እሺ፣ የመጀመሪያው ነገር ለምን በትምህርቱ አንወያይም ነው። አሁን እኛ ልሳን አለም ብለን ከመጽሐፍ ቅዱስ ምን ጠቅሳቸው ጥቅሶች ያው በዛ ርዕስ ማይተረው ማይክል ሚዩት ለማድረግ እንገደዳለን። ቅዱስ ለምን መሰለ? ተደማምጠን ነው ሙራት ያለብን። ማለት ከዚህ በኋላ ባሉት ሰዓቶች ላይ ስሜትን ማትቆጣጠር ከሆነ ማይክን እየከፈትክ ዝም ብለህ የምትወጪው ከሆነ እንደው በጣም እንጋጫለን። እንደዛ ነው የሚሆነው። እሺ፣ በልሳን ዙሪያ በደንብ ታይም ሰተን እናወራለን። ከዛ በፊት የኔ ተወዳጆች ውይይታችን እንዳይቋረጥ
ሁላችሁም በደንብ ኮፒ ሊንክ አድርጉ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ እና ደግሞ ገብታችሁ ማውራት መወያየት የምትፈልጉ ፕሮቴስታንት የሆናችሁ እህቶች ወንድሞች ቤቱ ለእናንተ ክፍት ነው። ገብታችሁ ከኛ ጋር ማውራት ትችላላችሁ። እዮባ ከቅዱስ ጋር ቀጥሉ። እሺ ይሰማለሁ። ኔትወርክ አስወጠኝና ራሴን እያወራው ውጭ ያገኘሁት። እሺ ማይተረጎም ልሳን አለ ቃዶስ ባይዘዊ ከውይይቱ መጨረሻ ላይ መቼ ዕለት ነው አንድ አባት አንድ ጳጳስ ስም ጠርተህ ቅባት ናቸው ብለህ ተናግረሃል። ለእሱ ማስረጃ ጠይቃለሁ። አሁን ቤቱን ላለመረበሽ ነው። ከውይይቱ በኋላ እሱን ማስረጃ ጠይቃለሁ እንዳረሰ። ችግር የለውም። እሱ በኋላ እናወራበታለን። የማይተረጉም ልሳን አለ? አይ ልሳን በመጽሐፍ ቅዱስ ብዙ አይነት ልሳን አለ። ማይተረጉም ልሳን አለ ወይ ነው? ስንት ልሳን አለ አላልኩም። አስተርጓሚ ካለ ማይተረጉም የለም። ያው አስተርጓሚ ካለ አይተረጉምም ነው። እስቲ ማይተረጉም ልሳን አሳየኝ ከመጽሐፍ ቅዱስ። ማይተረጉም ልሳን አሁን ለምሳሌ በቆሮንቶስ ቤተክርስቲያን የተነገረው ልሳን እሱ አስተርጓሚ አውጣውና ቆሮንቶስ መጽሐፍን እናንብበው። የቱ ጋር ማይተረጉም ልሳን አለ እንደሚል አሳየኝ። ኦኬ ቆሮንቶስ ምዕራፍ 14 ያለውን ላውጣልህ፣ ችግር የለውም። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ያለው ላንብብልህ። ከቁጥር 1 ጀምሮ እንድታነበው ሳይሆን ማይተረጎም ልሳን ቁጥር ስንት ላይ ነው የተባለው? ይሄ አይተረጎም የተባለው። ኦኬ ልሳን አስተርጓሚ ከሌለ አይተረጎምም እኮ ነው ያልኩት። አስተርጓሚ ካለ አስተርጓሚ ላይ አይመሰረትም። ልሳን ይተረጎማል አይተረጎም የሚለው አለ የለም ላይ አይመሰረትም። ለምሳሌ ቋንቋ የሚነገር ነው ወይ ከተባለ የሚናገሩ ከሌሉ አይነገርም ማለት ነው አይባልም። አሁን የተጠየቀው ልሳኑ ላይ ነው፣ የልሳን ምንነት ላይ ነው እያወራን ያለ ነው እንጂ ተርጓሚ አለ የለም ምናምን አይደለም። ማይተረጎም ልሳን አለ ወይስ የለም ነው። ኦኬ በመጽሐፍ ቅዱስ ላይ ስንመለከት ሁለት አይነት ልሳን እንዳለ በግልጽ አድርጎ ያስቀምጣል ሐዋርያ ጳውሎስም። በሐዋርያ ስራ ላይም ያለው ልሳንና በቆሮንቶስ ላይ ያለው ልሳን አንድ እንዳልሆነም እንመለከታለን። እንዴት ነው አንድ ጥያቄ? እኔ ለመጨረሻ ጊዜ አንዴ አዳምጥ። አሁን ከቅድም ጀምሮ በመጽሐፍ ቅዱስ ስትልክ መጽሐፍ ቅዱስ እንደሚያውቅና በመጽሐፍ ቅዱስ የተጠየቀውን ጥያቄ እያነሳ በስርዓት የምትወያይ ነው የሚመስለው። ግን አሁን የምትጠየቀውን ጥያቄ በቀጥታ ከመመለስ ይልቅ ሌላ ያልተጠየቀውን ነው የምታወራው። ስንት አይነት ልሳን አለ አልጠየቅኩም። እኔ የጠየቅኩ የማይተረጎም ልሳን በመጽሐፍ ቅዱስ ላይ አለ ወይ ነው። አዎ አለ ካልክ ማስረጃ፣ የለም ካልክ ማስረጃ። ግልጽ ነው። አስተርጓሚ ከሌለ ቆይ እንዴት ይተረጎማል? እኔ አስተርጓሚ አለ የለም ላይ የተመሰረተ ነገር አልጠየቅኩም። ልሳኑ ግን ተተርጓሚ ነው ወይስ አይደለም ነው። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ ግን አስተርጓሚው እንዴት ነው የሚተረጉሙ? ጸጋ የሚያስተርጉም ጸጋ ካለው ከተሰጠው ቃዶሽ ያመጣው አይደለም። የአማርኛም ችግር ከሆነ ብዬ ነው እየተረዳው ለመረዳት እየሞከርኩ ያለሁት። አስተርጓሚ መኖር አለመኖሩ ትርጉሙን አይቀይረውም። ልሳን ምንነትን አይቀይረውም። ለምሳሌ ማለት ነው ልሳን ይነገራል ብለህ የምታምን ከሆነና እንደው ይሄ መናገር ችግር ያለባቸው ሰዎች ቢሰበሰቡ እነሱ አለመናገራቸው ልሳን የሚባል የለም ያስብላል። እነዛ ሰዎች አንደበት ያው መናገር የማይችሉ አሉ አይደለ? በተለምዶ ምንጠራቸው እነሱ ቢኖሩ እና እነሱ ልሳን እንግዲህ ያው ቋንቋ መናገር ስለማይችሉ በተፈጥሮ መናገር ስላልቻሉ ልሳን አይነገርም ይባላል። ቃዶሽ አይባልም። እሱ አይባልም። በቃ እንደዛ ካልተባለ የኔን ጥያቄ አስተርጓሚ አለ የለም የሚለው ላይ አይመስረት። የኔ ጥያቄ ልሳኑ በራሱ ተተርጓሚ ነው ወይስ የማይተረጎም ነው? ኦኬ ሲጀመር የማይተረጎም ልሳን የለም። የማይተረጎም ልሳን የለም። ቴንኪው። አንዴ ቆይ ግን እንዴት ነው የምተረጎሙ በሚል ነው አሁን አንተም አትስማማው ማለት ነው። በመጽሐፍ ቅዱስ ስንመለከት ሊትራል የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ የሆነ ሊትራል የሰው ቋንቋ የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ ያልሆነ ከሰው ጋር እርስ በርስ የሚነጋገሩበት ቋንቋ ያልሆነም ልሳን አለ። ከሰው ጋር የምትነጋገርበት ያልሆነውን ቋንቋ ሳይ ለምሳሌ አሁን በቆሮንቶስ ቤተክርስቲያን ላይ የተሰጠ ልሳን
ለቤተ ክርስቲያን እግዚአብሔር እንድትታነጽ የሰጠው ልሳን እሱ የሚተረጎም ልሳን አይደለም። ሊትራሊ የሰው ቋንቋ ያልሆነ ልሳን ነው። ኦኬ አውጥቻለሁ፣ ችግር የለውም አውጥቻለሁ። ቁጥር ስንት ላይ? ኦኬ ቁጥር ከአንድ እስከ ታች ያለው ማንበብ ይችላል። አይ ከአንድ እስከ ታችማ እናነብ። ከሁለት ያለው ዋናው ፖይንቱ ላይ ኦኬ ቁጥር ሁለትን ላንበብ፣ ችግር የለውም። እሺ ቁጥር ሁለት ላይ ምን ይላል? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። አየህ፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ሐዋርያ ስራ ሌላ ነው። አንዴ እዚህ ጋር በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል አይደለ? ለእግዚአብሔር የሚናገረው ያ ሰው የሚናገረውን ያውቀዋል ወይስ አያውቀውም? ኦኬ ቋንቋውን ትርጉሙን ሊያውቅም ይችላል። ትርጉሙ ከተሰጠው ያውቃል። ትርጉሙም ካልተሰጠው እንዴት ያውቃል? የሚናገሩ ካላወቀ ምን ብሎ ነው ለእግዚአብሔር የሚናገረው? በአእምሮ አይደለም የሚያወራው። ካላወቀ ካላወቀ የሚናገረውን ካላወቀ ለእግዚአብሔር ምን ብሎ ነው የሚያወራው? ኦኬ አሪፍ ጥያቄ ነው ጠየቀኝ። ካላወቀ ብለህ ላልከው ነገር አየህ፣ እዚህ ክፍል ላይ የተጠቀሰው ልሳን ከአእምሮ የሚወራ ልሳን አይደለም። ቋንቋኛ ከአእምሯችን የምናወጣው ነገር አይደለም። ከመንፈሳችን ከእግዚአብሔር ጋር ኮኔክት የምናደርግበት ቋንቋ ነው እንጂ ከእግዚአብሔር ጋር የምንነጋገርበት ቋንቋ እግዚአብሔር እኛ እንድንታነጽበት የሰጠን ቋንቋ ነው እንጂ ሊትራሊ የሰውን ቋንቋ አይደለም። እዚህ ክፍል ላይ ሊትራሊ የሰው ቋንቋ ካልሆነ ተናጋሪ ሰው አይደል እንዴ? የሰው ቋንቋ ካልሆነ የምን ቋንቋ ነው የሚናገረው ሰው? ለሰው ቋንቋ ሴንስ ደግሞ ምንድን ነው? ኦኬ አይደለም። ቆይ የሰው ቋንቋ ለማለት የፈለግኩት እንዴት ነው መሰለ? አይደለም ብዬ ለማለት የፈለግኩት አሁን ለምሳሌ እርስ በርስ እኛ ከአንተ ጋር አሁን በአማርኛ አይደል የምንነጋገረው? እንደዛ የምንነጋገርበት ቋንቋ አይደለም። እኛ አሁን ተምረን ነው ያገኘነው ያን ቋንቋ አይደል? ይሄ ደግሞ እርስ በርስ የምንነጋገርበት ሳይሆን እግዚአብሔር የሚሰጥ ለቤተክርስቲያን ራሷ እንድታነጽበት እግዚአብሔር የሚሰጠው ቋንቋ ነው እንጂ እርስ በርስ የምንነጋገርበት አይደለም ለማለት ነው። እሺ እርስ በርስ የምትነጋገርበት ካልሆነ አንተ እግዚአብሔር ጋር ስትነጋገር የምትናገረውን ካላወቅ ምን እያልክ ነው የምትናገረው እግዚአብሔርን? እሱን እኮ ነው የምልህ። በመንፈስ ነው የምትነጋገሩ ከእግዚአብሔር ጋር። በምንድን ነው የሚለው? ምንድን ነው የምትናገረው የሚለውን አይቀይረውም። ቃዶሽ በምንድን ነው የሚል አይደለም ጥያቄው። በመንፈስ ነው በስጋ ነው የሚለው መልስ ምንድን ነው የምትናገረው የሚለውን አይቀይረውም። የኔ ንግግር ወይም የኔ ጥያቄ ምንድን ነው? ለምሳሌ እኔ አሁን እያወራ ያለሁትን ቋንቋ ወይም አሁን የምናገረውን ነገር ማላቀው ከሆነ ወደ ፈለገ እያወራ ወይም ፈለገን እያናገርኩት ምን እያወራሁት እንደሆነ ያላቅም፣ ግን እሱን እያናገርኩት ነው እንበል። ልስደበው ልመርቀው ማላቅ ከሆነ ምን ብዬ ነው ማወራው እንደማለት ነው። እኔ ጥያቄ እግዚአብሔር ጋር እነጋገርበታለሁ አልክ። ታውቀዋለሁ ስል አላቅም አልክ። ማታውቀው ከሆነ እግዚአብሔርን እየሰደብከው ይሁን እያመሰገንከው ይሁን ማታውቅ ከሆነ ምንድን ነው የምታወራው ነው ጥያቄው። ኦኬ አሁን ማታውቀው ከሆነ ብለህ ላልከው ነገር ሲጀመር አሁን በመንፈሴ እኮ ነው እያወራሁ ያለሁት። ሲጀመር አላቅም። ትርጉሙ ከተሰጠኝ ቆይ አንዴ አልጨረስኩም። ምናልባት ትርጉሙ ከተሰጠኝ ትርጉሙን ላቅ እችላለሁ። ትርጉሙ ካልተሰጠኝ እንዴት ማወቅ እችላለሁ? ጳውሎስም እኮ ብሏል እዚህ ቆሮንቶስ ላይ ከታች ስትመለከት ምን ይላል? ትርጉም ካልተሰጣችሁ ትርጉም እንዲሰጣችሁ ጸልዩ ነው ብሎ ያለው። እሱ እኮ ለማህበር እኮ ነው ወዳጅ፣ ለማህበር ብቻ አይደለም። ማታውቀው ከሆነ ቆይ አንዴ ምንድን ነው እሺ ጽና የምትባል ሰው ካልተመቸ መውጣት ትችላለህ። እንዳንተ ስለ መናፍስት እየተወራ መዋል አይጠበቅበትም። ይህ ለምን መቦለክ እኮ ነው እኮ ዮባ። እኔ እኮ ምን አይነት ሰላም የሚነሳ ልጅ እንደሆነ ብታየው። በቀቶ እንትን ብዬዋለሁ። ማን ነው እና አይቶ በቃ እና የኔ እንትን ምንድን ነው መሰለ የምትናገረውን ነገር ማታውቀው ከሆነ ከጠየቀኝ በኋላ እኔም ጠይቃለሁ። ችግር የለውም። ልሳንን በተመለከተ ማለት ነው። እሺ የምትናገረው እሺ ምንድን ነው የምትናገረው የሚለው ማታውቅ ከሆነ አንተ እግዚአብሔርን ምን እያልከው ነው እንጂ ጥያቄ ለማህበር አሁን መጽሐፉ ምን እያለ እንደሆነ ፕላስ ደግሞ በፕሮቴስታንቱ ምን ይታመናል የሚለውን የተረዳው አልመሰለኝም። ተርጉም ያስፈልጋል የሚባለው ለማህበሩ ነው። እሺ ተርጓሚ ከሌለ በማህበር መካከል ስትናገር እብድ ነው ይሉሃል የሚለው ጳውሎስ ለማህበሩ የምትናገር ከሆነ ጳራራም ጨራራም እያልክ ስታወራ ያ ጳራራም ጨራራም ካልተተረጎመ ህዝቡ ጋር ምን አይነት መልእክት ሊያመጣ ይችላል? ይሄ ሰው እብድ ነው ሊያስብል ይችላል ነው ጳውሎስ እያለ ያለው። አሁን ስለ አንተ ስለ ግለሰቡ እየጠየቅኩ ለማህበሩ ስለሚነገር ነገር ለማውራት ትሞክራለህ። ይህኔ ጥያቄ በአጭሩ እግዚአብሔርን ስታናገር
የምትናገረው ነገር ምን እንደሆነ ማታቅ ከሆነ እየሰደብኪውን እያመሰገንክ በምን አውቀ ነው የምታወራው እግዚአብሔርን ነው ጥያቄ። ኦኬ እንደዛ ብለህ ለጠየቅከው አሁን ጳውሎስም ከታች በኩል ያለው ነገር አለ። ለምሳሌ ከቆሮንቶስ ምዕራፍ 14 ከቁጥር 7 ምን ይላል? አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። ከሁላችሁም ይልቅ በልሳኖች እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ አምስት ቃላት በአእምሮዬ ልናገር ወዳለሁ። በልሳን ሲጀመር ከአእምሮ አይደለም የሚወራው። አስበሃል? አንተ መልካም ነው የምታመሰግነው በልሳን። አላሰብኩም። አስበሃል አልከኝ፣ አላሰብኩም። የኔ ጥያቄን መልስልኝ። እሱ እኮ ነው ጳውሎስ ነው እያለ ያለው እኮ። ጥያቄ ከገባ ጥያቄን መልስልኝ። ተረጋኝ። አይ ያልጠየኩ ነው እያወራ ያለው፣ የጠየኩ ሌላ ነው። ካልገባ ጥያቄ አልገባኝም በለኝ። ዝም ብዬ የሰማው የሆነ ጊዜ ነፈገኝ ምናምን እንዳትል ብዬ ነው እንጂ ምንም ከጥያቄ ጋር የሚገናኝ ነገር አይደለም ያወራው። ለመደበቂያ የሆነች ቁጥር አነበብክና እሷ ላይ ነው ጊዜ ማጥፋት የፈለግከው። ተመልከቱ። አንተ ላልከው እኮ አሁን ጥቅስ አመጣሁልህ እኮ። አንተ መልካም ነው የምታመሰግነው። ቆይ ጳውሎስ ምን አለ? አንተ መልካም ነው የምታመሰግነው ብሎ ነው ያለው። አየህ? ስለዚህ በልሳን ስትናገር የቱ ጋር ቁጥር? ቆይ ቁጥር ስንት ላይ? 17 እሺ፣ እንዲህ ይላል። እንዲህማ ካልሆነ አንተ በመንፈስ እሺ፣ ከላይ ነው የሚጀምረው 17 ቆይ እንዴ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአእምሮዬ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮዬ ደግሞ እዘምራለሁ። እንዲህማ ካልሆነ በመንፈስም መዘመር በአእምሮም መዘመር፣ እንደዛ ማለት ነው። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠ የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አየህ፣ ህዝብ መካከል አሁን ቅድም ተሙ ያለውን አርጋዱ ለአባራጫ ምናምን የሚለውን ማለት ህዝብ መካከል ባልተማሩት ባላወቁት መካከል ብታወራ የምታወራውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ አለ መልካም ታመሰግናለህ። ምክንያቱም ያውቀዋል፣ እንዳንተ የማያውቀው አይደለም፣ ያውቀዋል። አንተ አላውቅም ስላልክ። እሺ ቆይ አንዴ ከታች በኩል ያለው ነው እንደሚያውቅና እንደማያውቅ እናውቃለን። አሁን አንብብ፣ ቀጥል፣ ጎይድ። እሺ እሱን እናወራለን። የቅድሙ ጥያቄ እንዳረሳ። እሺ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም አለ። ሌላው ምን አይልበትም? አይታነጽበትም። በማህበር መካከል ጳራራም ጨራራም ስትል ማለት ነው። ካልተተረጎመ አይታነጽበትም ማለት ነው። አታሹፋ። ምንድነው ያሾፍኩት? አንተ አስተማሪ አይደል እንዴ? ለምን እንደዚህ የምታደርገው? ምንድነው ያሾፍኩት? ያወራን ጳራራ ጨራራ ለምን ትላለህ? ምን አገባ ጳራራም ጨራራም ብል? ያንተ አይደለም እኮ። አሁን እኮ በትምህርቱ ያወራን እኮ ነው ያለው። ኦሪጂናል ልበለለትና አንተ ተለለ። ያንተ አይደለም እኮ ነው የማወራው፣ የራሴ ነው። ያንተ አይደለም አይደል? ያንተ ካልሆነ መቆጣት አይጠበቅብህም። አይ እያሾፍኩ ነው። እያሾፍኩ አይደለም፣ ማርያምን እያሾፍኩ አይደለም እንዴ። እየተወያየን እኮ ነው። አንተን እያሾፍክ ያለው እንደው። እሺ አሁን እያሾፍኩ ያለው ዝም ብለህ አዳምጥ፣ እንትኑን አትረብሽ። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ ምን እንደሚል የማያውቅ ሆኖ ያመስግን ይሳደብ የማያውቅ ሆኖ አይደለም። አንተ አያውቅም ብለሃል፣ እሱ ግን አመሰግናለሁ። ሶ ለምስጋና ነው ማለት ነው። እሺ ነገር ግን እንግዲህ 17ን አለፍ ነው። የጠየኩን ጥያቄ እስካሁን አላገኘሁትም። ልቀጥል ወይስ ደግሜ ላንብብልህ? ኦኬ አይ አንተ ከአእምሮ ነው እያወራ ያለው ብለህ ነው ላልኩህና አይደለም እኔ አንተ ከአእምሮ ነው ወይ አላልኩም። ቃዶሽ ማይክን አንሳ። ጫጫታ ስላለ ነው። ባንዴ ጋር ጫጫታ ቢኖር ጥያቄ እኮ አይቀየርም። ቃዶሽ አለመስማት እንጂ እኮ አመጣሁልህ እኮ አንተ ላልከው ጥያቄ። አንተ መልካም ነው የምታመሰግነው፣ ምክንያቱም አልጠየቅኩም እኔ እሱ እና ምንድነው ያልከኝ? እንደዛም አልጠየቅኩም እኔ የጠየቅኩ እሱን አይደለም። እስቲ አስታውሰኝ። እኔ የጠየቅኩ ከገባ አንተ የጠየቀኝማ በአእምሮ ማን ነው የምታወራውን ካላወቅ እግዚአብሔር እየተሳደብክ እንዳልሆነ በምንድን ነው የምታውቀው ብለህ ላልከው፣ ጳውሎስም ደግሞ እዚህ ጋር ያለውን ነገር እየነገርኩ ነው። ጳውሎስ ምንድነው ብሎ ያለው? አንተማ መልካም ነው የምታመሰግነው እኮ ነው ያለው። አንተ መልካም ግን ሌሎች አይታነጹበትም። ስለዚህ ጳውሎስማ በማህበር መካከል ስለሚነገረው ነው።
እሱን እኮ ነው እያልኩ ያለሁት። እኔ በማህበር መካከል ስለሚነገረው አይደለም። አንተ እኮ የመለስክልኝ ቅድም በማህበር ስለሚነገረው ሳይሆን ቁጥር 2ን አንብበ ከእግዚአብሔር ጋር ይነጋገርበታል ነው ያልከኝ። ከእግዚአብሔር ጋር ስትነጋገር ነው። እኔ ማህበር ላይ ስላለው አልጠየቅኩም። ኦኬ። ስለዚህ ልሳን እኮ አሁን ለግለሰብ እኮ ለራሱ ለግለሰብ ጥቅም እኮ ነው እየተሰጠ ያለው። እኔ ለማጥቅም ነው አላልኩም። ይኸውልህ እንዳልገባህ የሚታወቀው በዚህ ነው። ይኸውልህ ቁጥር 2 ላይ ምን አልከኝ መሰለህ? አሁን አልተመለሰም ሲጀምር አንድ አዳምጥ መቼም እንደማትል አውቃለሁ ነው፣ ግን እኔ ልጠይቅህ። አዳምጥ እባክህ ጠይቀኝ። አዳምጥ ቃዶሽ። የት ነው አንጠልጥለህ የምትሮጠው? መጨረስኩኝ ገና። ያው ሁላችሁም ስሙ በደንብ። ቁጥር 2ን አነበበ። ምን አለ? ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ በልሳን የሚናገር ሰው ለእግዚአብሔር ነው፣ ለሰው አይደለም የሚናገረው አለ። እሺ አልኩት። ለሰው ማይናገረው ከሆነና ከእግዚአብሔር ጋር ብቻ የሚነጋገርበት ከሆነ ታውቀዋለህ ወይ አልኩት። አላውቀውም ምን እንደምል አለ። ምን እንደምትል ማታቅ ከሆነ እየሰደብኪውን እያመሰገንክ በምን ልታቅ ትችላለህ ስለው ጳውሎስ ስለ ማህበር ያወራውን አመጣ ማለት ነው። ጳውሎስ ያለው ምንድነው? በማህበር መካከል ማይተረጎም ከሆነ የሚሰማው ሰው እንዴት አድርጎ ለምስጋና አሜን ይላል? ምክንያቱም አያውቀውም ይላል የሚለውን አመጣ። አልጠየቅኩም እኔ ስለ ህዝብ መካከል፣ ምክንያቱም ከጅምሩ ለሰው አይነገርም እኮ ለእግዚአብሔር ብቻ ነው ብለህ ራስህ ስላወራህ ማለት ነው። ስለዚህ ክፍሉን አስማምቶ የማወቁ ጉዳይ የሆነ እንትን የጎደለ ይመስለኛል። እሺ እንዲህ የሚል ቃል አለ በዓለም ላይ ይላል ቁጥር 10 ላይ ምናልባት በዓለም ላይ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። ቋንቋ የሰው ቋንቋ ነው። በቃ ቋንቋ ማለት በራሱ ሲጀመር ልሳን ማለት ቋንቋ ነው። ቋንቋ ደግሞ የሰው መግባቢያ መነጋገሪያ ነው። ከዛ ምን አለ? ብዙ ቁጥር በዓለም ላይ ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም አለና እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ፍቹን ካላወቅኩት ለሚናገረው ሰው እኔ እንግዳ ሆነበታለሁ። ለምሳሌ እዚህ ጋር ቃዶሽ እያወራ ያለው ለእኔ ማይገባኝ ከሆነ እኔ እንግዳ ነው መሆነው፣ ምክንያቱም እሱ የሚያወራው እየገባኝ ስላልሆነ ልንግባባ አንችልም ማለት ነው። የሚናገረውም ራሱ ደግሞ ለእኔ እንግዳ ይሆንብኛል፣ አንግባባም እያለ ነው። ስለዚህ ተርጓሚ ያስፈልገዋል። የሚተረጎም ከሆነ ደግሞ መግባቢያ ቋንቋ ነው። ተተርጉሞ ለሰው የምትነግረው ከሆነ የምትግባባበት ነው እንጂ የምትወዛገብበት ሊሆን በፍጹም አይችልም ማለት ነው። አለውኝ ጋይስ አለ ችግር የለውም። የፈለገ ምስል እንትን እያለብኝ ነው። እሰማለሁ ስታውት ትሰማለህ? አንዴ ላውራሽ። ቆይ የኔ ምስል ምን ሆነብህ? የሱ ኮኔክሽን እዮብ አለህ፣ ግን ያንተ ቀይ የሚያበራው አንድ ላይ ነው። ለዛ ነው ይስተካከል። እንትኑ ኔትወርኩ ይምጣ አንድ ጊዜ ካዱሽ፣ ከዛ በኋላ ትቀጥላላችሁ። እሱ ባወራው ነገር አሁን ማይክል ሚት አድርገው ቅዱስ እሱ እስኪመጣ ደግሞ አንተ ስነ ስርዓት ይኖር 10 ጊዜ አይነገር። እኛ በነገራችን ላይ ጸጥ በል፣ ማይክል ሚት አድርገው። ተረጋጋ እንጂ ምን ሆነ ነው? ከእሱ ጋር ነው አልስተወራ የነበረው። ስለዚህ እሱ ይምጣ እኮ እሱ ባወራው ነው። ማይክል ሚት አድርገው። እሱ ሲመጣ ነው ማይክል ሚት አድርገው። አንተ ለምንድን መጥቷል? ያው እሱ ምን አይነት እሺ፣ ተመለስኩኝ። ተመልሰሃል። ይቅርታ በጣም ኔትወርክ እንትን እያስወጣኝ ነው። እሺ ምኑ ጋር ነበርኩኝ? 11%። ስለዚህ በልሳን የሚናገረው እንዲህ አይደለም። ፍቺውን ባላውቅ ቁጥር 11 ላይ ፍቺውን እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ካልተግባባን ተናጋሪው ኔትወርክ አሁን እየተቆራረጠ ነው። ግን እየጨቆንከኝ ነው ፈለገ። እሱ ባወራው እኔም ሀሳብ ብሰጥ ምን ይመስላል? አሁን
እንኳን ተጨንቆንክ የአንተ ልጆች የነፃነት ቀንን ያከብሩልሃል። መጨቆንን እያስታወሱ አሁን ማይክል አንተ ምን ጣሊያን እንደ በጭቆና ገብተህ ጥቁሮች ጋር እንደገና በጭቆና የምትወጣው? ስሜ ተው፣ አይ አንተ ተው፣ አንተ ዝሙት አድርገህ ብትቀመጥ ይሻላል። አለበለዚያ ዝሙት አድርገህ አይ አለበለዚያ አስጨንቃለሁ። በኢየሱስ ክርስቶስ ልጠይቅህ፣ ወገውን ምን አድርገህ ብትቀመጥ? አይ ሚውት አድርገህ ተቀመጥ፣ አለበለዚያ አስጨንቃለሁ በጥያቄ። እሺ ውይ አስጨናቂ ትቻለሁ። በቃ ሚውት አደርጋለሁ። ቀጥሉ። እውቀት ካላቸው ጋር ላውራ እስኪ። ተማር፣ ዝም ብለህ ቁጭ ብለህ ሚውት አድርገህ። እሺ እንደዚህ አይነት ንግግር እንድትናገር አንፈቅድልህም ቅዱስ። ይሄ ቤት የክርስቲያኖች ቤት ነው እና እኛ ተቀምጠን እኛንም ሌሎችንም ወንድሞች የማይሆኑ ጸያፍ ነገሮች እንድትናገር አልፈቅድልህም። ከዚህም በፊት እኔ እናንተ በሆነ ጉዳይ ላይ አውርተናል። ታውቃለህ አይደለ ቅዱስ? የተለያዩ ሀሳቦችን ስናወራ ጆሮውን የሚቆረቆሩ የማይመቹን ነገሮች ልንናገር እንችላለን። የምናወራው ግን በሀሳብ ደረጃ ነው። እዚህ ጋር የምንገባው ልንጋጭ ልንጣል አይደለም። ስለዚህ ፕሊስ ይሆናል ቢ ፖላይት ሆነ ብታወራ ጥሩ ነው እና እንዲህ ተመስገን እንድትናገር እኔ ፐርሰናሊ አልፈቅድልህም። አልፈቅድልህም። አሁን ተመስገንን ይቅርታ በለውና እንቀጥል። አይ ችግር የለውም አልለውም። እሱን መጀመሪያ እሱ ይቅርታ አይልም። ምንም ነገር አላለህም። አንተን አፍህን ጀስት በማይሆን መልኩ ከፍተህ እውቀት ካላችሁ ጋር ላወራ አንተ ዛት በለ ማይክን ሚውት አድርግ ምናምን የማይሆኑ የፐርሰናል የሆነ ነገር አንተ ይኸውልህ መንፈሳዊ ሰውን አይደለ? ይቅርታ በለው እና እንቀጥል። እሺ ይቅርታ ስሙን ጠርተህ ነው እንደሱ ሳይሆን ወንድሜ ተሙ ያውን በቃ ይቅርታ ምናምን በለው። ከዛኛ እንቀጥል። በቃ ፖላይት ሆነን እናወራ። ያው እሺ እንደዛ ስለሆነ እሺ ይቅርታ አድርግልኝ ተሙ። ስሙን ጠርተህ ነው ወንድሜ ተሙ። ወንድምህ እኮ ነው። እንዲሁም በቁልምጫ ስም ጠራሁት። ችግር የለውም። እኔ ይቅርታ አድርግልሃለሁ እንዲለው ፈልጌ ነው በለው። ቅዱስ እስኪ ወንድሜ ተሙዬ ብለህ ጥረው። እሺ ወንድም ተሙዬ ብዬዋለሁ። እንግዲህ በቃ ጎበዝ ልጅ እዮባ አለ። አሁን አለው ኔትወርክ ትንሽ ሰፈር እኮ ብትቀይር ይሻላል እኮ። እኔ እኮ አፉ በሉኝ መከርኩህ አልሰማልክ። ዋናቸውና በቃ ይቅር ብለናል። ምንም ችግር የለም። ማን ይዞብኝ የመጣው በመድኃኒዓለም ታረቁ። ውጣ እዚህ ያለው እና ተመስገን። አንተ እኔ እዚህ ጋር አንተን ይቅርታ ስላለሁ አንተ ጭራሽ ባላንጤን ይዘብኝ ትመጣለህ አይደለ? እግዚአብሔር ስልክ ቀምቶኝ ነው እኮ እኔ አንተን እዚህ ጋር ይቅርታ እያስባልኩ አይደለ እንዴ? አንተ እንዴት እኔ ጭራሽ ታስጠጋኝ? ይቅርታ አድርጌልሃለሁ መምህር ፈለገ ዲያቆን፣ ይቅርታ አድርጌልሃለሁ። እኔ ሲጀምር አንተ ጋር በጣም የማወራው ነገር አለ። ማድረግ አልፈልግም፣ እናወራለን። ኢዮብ የሚባል ሰውን ግን ይቅርታ ማለት አልፈልግም ከነጭራሹ። ድርሻቸው አለመኖር ነው ብሎ ከምድረ ገጽ ያጠፋኝ ሰው እንዴት ነህ? ኢዮብ ተውታ፣ እንዳንተ አጥንቴን የሰበረው ሰው የለም። እኛ ግን አለን ዛሬ። ተሰብር ያለው ኢዮብ ኤዲት ተደርጎ ስታየውን የከፋ አንተ ሳየው ምንድን ነው ከይዟል። ኢዮብ ይችላል፣ በቃ ይችላል። እንዲህ ለኤዲት አመቻችተን ነው እኛ የምንጠይቀው። የመጽሐፍ ቅዱስ ጥናት ላይ ናችሁ እንዴ? ተሙና ፓስተር ሶፊ የመጽሐፍ ቅዱስ ጥናት ላይ ናችሁ ወይስ ምንድን ነው ያገናኛችሁ? አልገባንም። ጌታ ይባረክ። ኦፍኮርስ ምክንያቱም እኛ በክርስቶስ አንድ ነን። ምን ስንት ናችሁ ብዬ አልጠየቅኳችሁ። ምን እያረጋችሁ ያላችሁበት ቦታ ያስተጋባል። ምን እያረጋችሁ ነው ማለት? ሌላ ሰው አለ አጠገባችሁ ወይስ ብቻችሁን ናችሁ? 8 ሰው አለ። ጉባኤ ላይ ነን። የእናንተ ጉባኤ 8 ደረሰ? ዝጋና ና ሶፊ ግን አንተ ከሱ ጋር ሆነ ነው በልሳን እንደዚህ የሚቀልደው? አንተ ጋር ቁጭ ማን ነው? እኔ አልሰማም። እኔ አሁን ነው የመጣው። ማን ነው በልሳን የቀለደው? ንገረኝ። ቅድም እየቀለደ ነበር። በልሳን ምን ብለህ ነው? ኖ ልሳን እኮ ታዲያ አጠገቡ ሆኖ ሶፊ በቦክስ አይሄድበት። የምን ማስፈራራት ነው? ሲጀመር እኔ አጠገቤ ሆኖ ምንስ ቢል ሀሳቡ መብቱ እኮ። ሀሳቡ እኮ ከኔ ጋ ነው። ከኔ ጋ እኮ አብረን ነው የምንበላው። ሀሳቡ ቃዶሽ አላወቀህም። ካሜራ ፊት አስቀምጠ ምን እንደምታስብላቸው
አይ አይደለም። ስለ ልሳን እኮ እኔ ልሳን ሁሉም ክርስቲያን መናገር አለበት ብዬ አላምንም እኮ። መጽሐፍ ቅዱስ ለተሰጠው ነው የሚለው። ሁለተኛ የሚተረጎም መሆን አለበት። ዝም ብሎ ማለት ምንድን ነው? ተመስገን ከዚህ ውጭ ብላል። አይ የሚናገረውን አያውቀውም እያለ ነው ቃዶሽ እኮ። ተናጋሪው ምን እያለ እንደሆነ አያውቀውም እያለ ነው። ምንድን ነው የማያውቅ? የሚተረጎም ነው እኮ። ኢቨን እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ በአዲስ ቋንቋ ተናገሩ፣ የሚናገሩት ግን የእኛን ሀገር ቋንቋ ይናገራሉ ነው። አንተ የምትናገረውን የሆነ ሀገር ሰዎች ይተረጉሙታል። ኢቨን እሱ ሌላ ልሳን ነው እያለን እኮ ነው ሶፊ። አይ ሶፊ እዛ ጋ እኮ ያወሩት ለሰዎች ነው። እዛ ጋ ለሰው ነው የተነገረው። አረ ለሰዎች አይደለም፣ መንፈስ ቅዱስ ሲወርድባቸው ነው የተናገሩት። ለማን የተናገሩት? አረ ለሰው ለማ የተናገሩት ጸለዩ እኮ ሜሴጁ ደረሰ እንደ ጸለዩ እንጂ እኮ አላወሩ። በልሳን እንዴት ነው የሚነጋገሩት? አይደለም ኦኬ፣ በልሳን አይደለም የወንጌልን የሰበኩት እዛ ክፍል ላይ ወንጌል አልሰበኩም እንደ መንፈስ ቅዱስ ወረደባቸው። ሁሉም ሰው እንደ አዲስ ሰው ሆኖ አዳዲስ ቋንቋን ይናገሩ ነበረ። ከዛ ሲናገሩ ደግሞ አንዱ የአንዱን ቋንቋ ይናገር ነበር። ለምሳሌ አንተ በልሳን ስትናገር የሆነ ቻይናዊ ጉባኤ ውስጥ ቢገባ ድንገት ቻይንኛ ልታወራ ትችላለህ። ግን እዛ ክፍል ላይ የተነገረው ለማን? ለሰው አይደል? እዛ ክፍል ላይ የተነገረው ለሰው አዎ። አዲስ አበባ ነህ? ለምን አንሰራም ፖድካስት ላይ? አዎ እዚህ ከማባክ ነው እዚህ ከሚባክ ሶፊ ግን ጌታ ጌታ አየቀለለ ነው። ይመችህ። እንዴት ወደ ቢዝነስ መቀየር እንዳለበት ያውቃል። እንትኑ ኬዙ እዚህ ከሚባክል እኮ ብዬ ነው። ፈለገ ነው እዚህ የተበላው ቁጭ ብሎ ላያ ዩቲዩብ ላይ ማቀረብ ይሻል ነበር። የሚየዋ ወይኔ እና እሱን እኮ ነው የምልህ። ቶሎ ብሎ አዲስ አበባ ነህ እንዲህ አላለም። ሰንድ ሚ ሎኬሽን ልትል ነው ሶፊ። ይመች እና ሶፊ አዲስ አበባ አይደለሁም እያለ ነው። ቀጥሉታ። አንተ ሴት ነህ ዮባ፣ እዚህ ነህ? እኔም እዚህ አይደለሁም እንዳጋጣሚ። ዞሮ ዞሮ ግን ልሳን አንዱ ይናገራል፣ አንዱ ይተረጉማል። ለምሳሌ በጉባኤ መካከል የሚተረጉም ከሆነ እንጂ እንደውም ከልሳን ይልቅ እኮ ትንቢትን በብዙ እሹ ነው የሚለው መጽሐፍ ቅዱስ አይደል እንዴ? ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ነው እንጂ ይቀባጥራል የሚል የለም። ስለዚህ የሚናገረው ልሳን መጽሐፍ ቅዱሴ ነው ሶፊ። አንድ ፕሮፌት የሚባል አንድ ማቀው ሰው አለ እና ሶሻል ሚዲያ ላይ አንዳንድ ንግግሮቹን አይቻለሁኝ እና እሱ የሚናገራቸው ልሳኖች መጽሐፍ ቅዱሴ ናቸው። ማን ነው? ሜጀር ዋን ነው፣ ሜጀር ዋን፣ ሜጀር ቱ፣ ሜጀር ስሪ ያለው መሰለኝ ክፍል ብቻ። ሜጀር ዋን ፕሮፌት ጭሮ ነው መሰለኝ የሚባለው። ወይ የእሱማ ከዚህ በፊት የተናገረው አለ፣ ወደፊት የሚናገረውም ልክ ነው። አይ መድኃኒዓለም ይሄ ነው ምስክርነት ማለት። ሶፊ መጋጨት የሌለበትን ቦታ እኮ በጣም እኮ የሚያከብረው። ወደፊትም ልክ ነው አለ ቃዶሽ። አሁን አንተ ከፓስተር ጋር ልትከራከር ነው ቁጭ ያልከው? እንዴት ነው? ተምተሜም ልቃጥሉ አሁን ጥያቄዎች አሉን። ፓስተር እኮ ይለያል አንተ የምታወራው እያለ ነው። እሱ የእሱ አረዳድ ነው። ምናልባት ምን አልከኝ? እሱ የእሱ አረዳድ ነው። እኔ በመጽሐፍ ቅዱስ ሆኖት ነው የምመሰክረው። አንድ ምዕመን ፓስተሩ ያለውን ትቶ እሱ የራሱ ነው ይላል እንዴ? እንዴት ነው ነገሩ? እሱም እኮ ያምናል፣ እኔ እንደማምነው ያምናል። ምናልባት ይኸው ይለያል አለ እኮ። ምን አላለም፣ እንደዛ አላለም። አንተ በትክክል አልሰማውም። ኧረ የሐዋርያት ሥራና ቆሮንቶስ 14 ላይ ያለው የሰው ልሳን ነው አንድ ነው አለ። በልሳን አምናለሁ አይደለም እዮባ። እኔ በልሳን አምናለሁ። ልሳን ሁሉም ሰው መናገር አለበት ግን ብዬ አላምንም። እሺ ለአንዳንዶች የመናገር የሐዋርያት ሥራ 2 ላይ ያለውና ቆሮንቶስ 14 ላይ ያለው ይለያያል፣ አንድ ነው። ሁሉም ሰው መደዳውን ይናገር። ሶፊ አንድማ አንድ ነው ማለት ምን ማለት ነው? ማለት ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ?
አንተና ፈለገ አንድ ናችሁ? አዎ በሰውነት አንድ ነን። ሰምት ግን እየተከራከረን እኮ ነው እየሰማሁ ተሙን ምን አይደላችሁ ነው እያልክ ያለው? እኔ ሶፊ እየወሰደ ምን እንደሚያደርገው የልጅ አላውቅም። እኔ ሌላ ሰው ነው የሚሆነው እዛ እንዴ ሲከራከር ሰማሁ። አይደለም ሲያጋልጠው አንተ እንተራደ ይዋ ሰምተዋል አይደል? አዎ በሰውነት አንተራል አይደላችሁም እንዴ ደበረህ አንድ መሆናችን። እሺ ሐሳቤ ምን መሰለ ሶፊ፣ ቆሮንቶስ 14 ላይ ያለውና ሐዋርያት ሥራ 2 ላይ ያለው ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አይ አይደለም። አንደኛ ነገር እዚህ ጋር የተናገሩት ሊትራሊ የሚተረጎም ነው። የቆሮንቶስ 14 ላይ እንግዲህ እንዳልከው መጽሐፍ ቅዱስ እኮ በሁለት ነገር ለአንዱ የመተርጎምን ለአንዱ ደግሞ የመናገርን ነው አይደል የሚሰጠው እንጂ መደዳውን ዝም ብለህ ፓርክ እንደገባ ጽድ እኩል አትከረከምም። ገባ? አንዱ ይናገራል፣ አንዱ ይተረጉማል። የማይተረጎም ከሆነ ትርጉም የሌለው ከሆነ ምንም ርባና ቢስ ነው። ስለዚህ ቋንቋ ተተርጓሚ ነው። የትም ይሁን የትም ቋንቋው ግን ተተርጓሚ ነው። የሚተረጎም ነው። ምንም ሊትራሊ ሐዋርያት ሥራ ምዕራፍ 2 እኮ አውዱንም አይተህ አንብበህ የምትረዳው ነው። ሰው ፍታልኝ እንኳን አትልም። ራስህ አንድ ማንበብ የሚችል አማርኛ ማንበብ የሚችል ስለምን እያወራ እንደሆነ ምንም መጽሐፍ ቅዱስ እውቀት የሌለው ሰው እንኳን መረዳት የሚችለው በጣም ሲምፕል ተደርጎ በግልጽ የተጻፈ ነገር ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣ ጊዜ ያወሩ ነበር፣ የተለያየ ቋንቋ ይናገሩ ነበር። እነዚህ ሰዎች እንዴት ነው የሀገራችንን ቋንቋ ሊናገሩ የቻሉት? ኢቭን ያልተማሩ ናቸው እንደሆኑ ይናገራል፣ ያወራል በግልጽና። ስለዚህ ምንም እኔ በዚህ ላይ አቋሜ ይሄ ነው እና ሁሉም ሰው ልሳንን መናገር ይችላል። ይሄ እጅ ላይ ግንባር ተይዞ አውራው በለው እንደሚባለው የሚባል ነገር የለም። እሱ የቤት ጉዳይ ነው፣ የእናንተ ቤት ጉዳይ ነው እና የውስጥ ጉዳዩን ትተህ ነው የሐዋርያት ሥራ 2 ላይ ያለው እኔ ምንም የት ነው የኛ ቤት ታውቀዋለህ? የፕሮቴስታንቱ ማለት ነው። እዛው ተጭኖ አውራ የሚባለው እዛው ነው በሚለው ነው። እሺ ችግር የለውም፣ እዛው አለ ያለህበት አለ። ዞሮ ዞሮ ያው የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን አዎ ሰዎቹ የገዛ ቋንቋችንን ብለዋቸዋል። ለተናጋሪዎቹ አዲስ ነው አይደለም? ሶፊ ሚዩት ነው እያወራ ከሆነ እሺ ቴንክ ዩ ገባኝ። ለተናጋሪዎቹ አዲስ ነው። ወደ የቆሮንቶስ 14 ስንመጣ የሚተረጎመው ልሳን ለተናጋሪው አዲስ ነው አይደለም? ኦፍኮርስ አዲስ ነው እንጂ ስንት አዲስ ልሳን ይገለጥለታል አንድ ሰው? እንደተቀበለው ነው ማለት የተለያዩ ልሳኖች ናቸው የሚመጡለት ወይስ በቃ የሰው ቋንቋ ነው እና ለሱ አዲስ ቋንቋ ነው፣ ለሰሚው ደግሞ ይተረጎምለታል። ለተናጋሪው ግን ያ ልሳን የሰው ቋንቋ ነው ማለት ነው አይደል? ቴንክ ዩ። እንደዛ ከሆነ የሚተረጎም ከሆነ አሁን ማለት ነው። ካልተተረጎመ እሺ አይተረጎምምማ አላልክም እኮ አንተማ። ቃዶሽ ግን ማይተረጎም አለ እያልን ነው እንዴ? የማይተረጎም ከሆነ ምንድነው? አላልኩም። ለምን ተዋሻለህ? ቅድም ምንድነው ያልከው? የሚተረጎምም አይተረጎምም አለ። አይ አይደለም፣ የሚተረጎም ካለ ይተረጎማል። የሚተረጎም ሰው ካለ ምንም ጸጋው ካልተሰጠ አይተረጎምም ነው ያልኩት። ማይተረጎም ከሆነ እኮ አይነገርም እያለ ነው ጳውሎስ ወዳጄ። ማይነገር ላይ እኮ አናወራ ማለት ነው። ጳውሎስ እኮ እዛ ክፍል ላይ እያለ ያለው ልሳን ያለው ሲጀመር የመተርጎም ጸጋ እንዲሰጠው ይጸልይ ብሎ እያለ ያለው አየህ፣ በሙሉ በዚህ ዓለም ነገር ቋንቋ አይደለም። ግልጽ እኮ ካዶሽ እዚህ ጋር ቁጥር 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ብሎ እኮ በደንብ ይናገራል እኮ። 17 ላይ ደግሞ አንብበሃል። 17 ላይ ምን ይላል? ሲጀመር በአእምሮ አይደለም ልሳን የሚነገረው፣ በመንፈስ ነው የሚነገረው። ስለዚህ ጳውሎስ በአእምሮ እልፍ ቃል በአእምሮ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል።
አዎ አንተ መልካም ታመሰ ሌላው ግን አይታነጽበትም ብሎ ካለ በኋላ በልሳን 5 ቃላት ከመናገር ይልቅ በአእምሮ እልፍ ቃላት መናገርን እወዳለሁ ብሎ ነው ያለው። ስለዚህ ሰው ልሳን የመተርጎም ጸጋ ካልተሰጠው የሚያወራውን አያውቅም ማለት ነው። ልክ ነኝ አይደል? አያስተውልም ማለት ነው። በመንፈስ ነው ምስጢርን የሚነጋገር ለአንዱ ነው የሚለው እንጂ ሁለቱም አይሰጥም። የመናገርም የመተርጎምም እኮ አንድ ላይ አይሰጥም። እንዴት ነው አንተ አንድ ሰው አይደለ እንደ እየተናገርክ የምትተረጉም? ሊሰጥ ይችላል። ለአንዱ መናገር ለዛ እኮ ነው ለአንዱ መናገር ያንተ ሀሳብ እኮ ነው የተምታታብኝ። ሶፊ ምን እያልከኝ ነው? አልገባኝም። የእኔ ሀሳብ አይደለም እንዴ ይሄ እኮ ታብታብ ማድረግ አይደለም። በአንዴ ሁለቱንም አትናገም። ተናግረህም ትተረጉማለህ እንዴ? ኦኬ አጭርና ግን አሁን ለምሳሌ የሐዋርያ ስራና የቆሮንቶስ እንደሚለያይ የምታውቀው እንዴት ነው መሰለ? ሐዋርያ ስራ ላይ የተነገረው ልሳን ለሰው ነው የተነገረው። በቆሮንቶስ ላይ የተነገረው ልሳን ለእግዚአብሔር ነው የሚነገረው። በቃ ፔሪድ አልቋል። ይሄ ቀጥሎ ያለው ነገር ነው የምንወያየው። እግዚአብሔር ምን ብለህ ነው? እሺ በቃ አንድ ምሳሌ ንገረኝ። ለእግዚአብሔር ምን ብለህ ነው የምንነገረው? በልሳን እንዴት ነው የምንነግረው? ምን ትለዋለህ? ያው ልሳንን ስታወራ ከእግዚአብሔር ጋር ነው የምትነጋገረው። በራሱ ቋንቋ እኮ መናገር ትችል ነበረ። ለምንድን ነው እግዚአብሔር ሌላ ቋንቋ የሰጠን አንተን? አይ አስባል ምን ብለህ ነው የምትናገረው? ምን ቆይ ንገረኝ። አይደለም ለእግዚአብሔር የምትነግረው ያንተን የልብህን ሀሳብ፣ ጸሎትህን፣ ምስጋናህን ነው የምትነግረው በልሳን ወይስ ደግሞ ምስጋና ነው ወይስ ጥያቄ ነው? ምን እያልከው ነው? እሺ ንገረኝ። ስታስተላልፍ ወደ እግዚአብሔር የምታደርሰው ነገር ምን እያልከው ነው? አታውቅም እኮ ጸጋ ካልተሰጠ እንዴት የመተርጎም ጸጋ ካልተሰጠ እንዴት ነው የምታውቀው? አታውቅም እኮ ነው እያልኩ እና የማታውቀውን ነገር ነው ከእግዚአብሔር ጋር የምታወራው። በመንፈስ ቅዱስ ነው የሚረዳ። አንተ በመንፈስ ቅዱስ እርዳታ እኮ ነው ከእግዚአብሔር ጋር የምትነጋገረው። ችግር የለም። ከመጽሐፍ ቅዱስ ክፍል አንዱ ሐዋርያ ወይም ካሉት ቅዱሳንም ምናምን አንዳቸው ከእግዚአብሔር ጋር በልሳን እያወሩ ምን እንደማያወሩ እንደማያውቁ በግብር ውጣ የሚናገሩ አንድ ሰው ከዚህ ጥቀስልኝ። አንድ ሰው ኦኬ። አንተ አሁን እያልከኝ ያለው አልገባኝም። አሁን ሰው የሚያወራው ነገር በተለይ በልሳን ሲያወራ በቆሮንቶስ ቤተክርስቲያን ላይ እንደተጠቀሰው አይነት ልሳን ሲያወራ በአእምሮ የሚያውቀውን ነው እያወራ ያለው ነው የምትለው ወይስ እንዴት ነው? አልገባኝም። አንተ እኮ ነው የማያውቀውን ነው የሚያወራው ያልከው። በአእምሮ አይደለማ። በአእምሮዬ አይደለም ማለቱ ምን ማለት ነው? በምን ነው ታዲያ? በልብ በመንፈስ። አዎ በመንፈስ ከእግዚአብሔር ጋር ምስጢርን ትነጋገራለህ እኮ። ምን እያልክ እንደሆነ አይተረጎምም ነው አንተ የምትለው የማወራው ነገር። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ እንዴት ነው የሚተረጎመው? ለዛ እኮ ነው ልሳን የመተርጎም ጸጋ የተፈለገው። ለዛ እግዚአብሔር ለአንዱ ልሳን የመናገርን ጸጋ ይሰጠዋል፣ ለአንዱ ደግሞ በዛ ልሳን የተነገረውን እንዲተረጉም ይሰጠዋል ማለት ነው። እሺ አንተ ስትናገር ለእግዚአብሔር ነው። ቆይ አይደለም ሳሙኤል የሚነገር ቋንቋ ቢሆን ኖሮ የተማረ ሰው እንጂ ገባኝ። ይኸውልህ አስተርጓሚ ካለ የምትል ቆይ ይኸውልህ ካዶሽ አስተርጓሚ ካለ የምትለው ነገር አስተርጓሚው የሚተረጉም እሺ ይኸውልህ እኔ እንድትመልስ ነው። እድል ልሰጥ ነው። አንተ የምትናገረውን ነገር ያ የሚተረጉመው ሰው ለእግዚአብሔር ነው የሚተረጉምለት ለጉባኤው ነው የሚተረጉምለት? እስቲ ንገረኝ እሱ። ኦኬ በጉባኤ መካከል ነው እሱ። በጉባኤ መካከል አንተ ዝም ብለህ ስታወራ ሰው መንፈሳዊ ነገር ያልተረዳ ሰው ከውጭ አንተን አይቶ ምን ይላል? ይሄ ያበደ ነው ምናምን ብሎ ነው የሚለው። አይረዳም። ለዛ እኮ ነው ጳውሎስ በጉባኤ መካከል ስታወሩ ድምፃችሁን ቀስ ብላችሁ አውሩ ብሎ ያለው። ልሳኑ የሚተረጎመው ለእግዚአብሔር ነው። ሲጀመር እኮ ልሳን የሚሰጠው እኮ ለግለሰብ ለጉባኤው ነው የሚተረጎመው። ንገረኝ። ጳውሎስ እኮ እዚህ ክፍል ላይ ቆሮንቶስ ላይ ኮምፔር እያደረገ ያለው ልሳንና ትንቢትን ነው እንትን እያለ ያለው። አየህ ያነጻጸር ያለው ለምንድን ነው? በጉባኤ መካከል በልሳን ከመናገር ይልቅ ትንቢት መናገር ይሻላል ብሎ ነው ያለው። ምክንያቱም በትንቢት የምትናገረው በተገለጠ ቋንቋ ስለሆነ፣ ሰዎች በሚያውቁት ቋንቋ ስለሆነ አንተ የምትናገሩን ይሰማሉ። በልሳን ስታወራ ደግሞ ሳሙኤል የሚነገር ቋንቋ አይደለም። ምክንያቱም በመንፈስ ቅዱስ ነው ያ ቋንቋ የሚሰጠ። አንተ ከክርስቶስ ጋር ራስን እንድትታነጽበት ኮንታክት። ኦኬ አልጨረሱም። ስለዚህ ከእግዚአብሔር ጋር ሶፊ ሄዳ ፈለገ በቃ አዎ ቀጥሉ። ዮባ ያደክማል ይሄ ልጅ። እኔ እንደሆነ አልችለውም። አዎ ለፓስተሩ ያልሆነ ድማ ለማን ይሆናል ብለህ ነው? እሺ እንደሱ አይደለም። አይ ለጨዋታ ነው። እሺ አንዴ ቪዲዮ ላሳይ በማርያም አታሳይ። አሁንም ተውቶ አታሳይ። እኔ ላሹፍ አይደለም ያልኩት። እዩ ለማንኛውም ከቪዲዮ በፊት ግን ፈለገ ከቪዲዮ በፊት እኛ እናሳየው አይደለም። እኔ አሁን ጥያቄ ያለኝ ለዮባ ብዙ ቆይ አንዴ ቃዱሽ አንዴ ትጠይቃለህ። ቆይ አንዴ
የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። መክሪ ለቪኒሚን ታላባሽ ክራባባባ ለምሳሌ በለድ እሷን አይደለም ባብሊንግ ይባላል። ፈለገ ሰማን እኮ በቃ ፈለገ ይሰማል። ምንድነው እሱ? ምንድነው የሙጥቁላ ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተር ዶና ማሼክ ረበበበበበ የሰማይ ቋንቋ Predi accradossati. ይቅርታ ዮባ፣ ይሄን ብቻ ነው ማሳየት የፈለኩት። ችግር የለም። አሁን ለዮባ ጥያቄዎች አሉኝ፣ ይመልስልኛል። ኦኬ፣ እስካሁን ጠይቀኛል። አሁን ልጠይቀህ ፈቃደኛ ነህ? ዮባ ይሰማል? ዮባ ቆይ፣ ዮብ ይመለሳል። ኦኬ፣ ለአንተ መዝሙር ያደርገው ማይክል ሚት አድርገው። ቅዱስ ለምንድን ነው የማደርገው? ልታስወጣኝ? ማይክል ሚት አድርገው። ልታስወጣኝ? ላይቡን ስለከፈትኩት ማይክል ሚት አድርገው። እንዴ አካኪ ዘረፍ ትላለህ እንዴ? ጠይቀኛል። ልጠይቃለህ እንዴ? ማይክል ሚት አድርገው። ያው ስሙ ሊያስወጣኝ። ማይክህን ሚውት አድርግ። ማንም አይደርስልህም። እኔ ከፈለኩ አስወርዳለሁ፣ ከፈለኩ አስገባለሁ። ያው ሊያስወጣኝ። ላይ ብለህ እኔ ባለስልጣን ነኝ። እኔ ላይ ወደ የከፈትኩት አንድ ጥያቄ አትመልስ። አንድ ጥያቄ አትመልስ። ማይክህን ሚውት አድርገው። ማይክህን ሚውት አድርገው። ምን አይነት አዘግ ሰው ነው ባካችሁ። እሺ ያሬዶ እንዴት አለ? ሰላም ብያለሁ። ዲያቆን ሰላም ኖት? ይበረታሉ? ደግ ኖት? እግዚአብሔር ይመስገን። አይ ቀስሷል ምናምን ብለውኝ። አይ በህልማቸው ነው እንግዲህ፣ ተኝተው አልተነሱም፣ ገና ናቸው። እዮባይ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ቃዶሽንም ሰላም ብያለሁ። ወንድማለም እታች ያላችሁ ክርስቲያኖትና ወንድሞቻችንም ሁላችሁንም ሰላም ብያለሁ። ተሽሎሃል ይላላችሁኝ? ያው ደህና ነኝ። ጉንፋን ነገር ይዞኝ ነበረና ለዛ ነው ደህና ነኝ በጣም። ሁላችሁንም ግን ሰላም ብያለሁ። እግዚአብሔር ያክብርልኝ። በውስጥም ለጻፋችሁልኝ አመሰግናለሁ። ክብር ይስጥልኝ ብያለሁ። ዲያቆን እንዴት ኖት? ጾም እንዴት ነው? አገልግሎት የጾም እንደምታየው እያከሳን ነው ያሬዶ። ያው እንደምታየው በታች እየሆነ ነው። አይ ጥሩ ነው ያሉት እርስዎ በጣም ያሬዶ። ወይ በእኛ ስንት ነው ማለት ነው ጉንፋን? አሁን በእኛ ሲተረጎም ስንት ነው ማለት? በዶላር ነው ብዬ ነው። ምንዛሬው በውጭ ነው በውስጥ? አይ በውስጥ። መቼ እንትን ብሎ ነው? ባለፈው ትዝ ይልሃል? እነ ማን ናቸው? እነ ጋዲሳ ውጣ የታሉበት ጊዜ እኔ ደግሞ እግዚአብሔርን የሆነ ውሻ ምናምን አጠገብ መጥቶ እያባረርክ መስሎኝ ነበረ። ለካ ላይ ቡላ ያለው እግዚአብሔርን የዛለታው እንደዚሁ ነው። የዛለታው እንደዚህ ነው። እና የዛን ጊዜ በቃ እንዴት እንደሆነ አላውቅም፣ ብቻ ቤቴን ከፍቼ በኋላ ነው እነሱ ሀሳባቸው እንዲጨርሱ ከፍቼ በቃ መናገር አቃተኝ እና በዛ ነው ሰው የሚያወቀው ይመስለኛል። አሁን ግን ደህና ነኝ። ያው የሆነ ፍን የማለት ነገር አለው፣ ግን ደህና ነኝ። እስኪ ከቃዶች ጋር የተወሰነ እንትን በል ይለቃል። ያገባ ሰው እኮ ጉንፋን አይዘውም ይባላል ብዙ ጊዜ። ያሬዶ እንዴ ይዟት እንዴ ሞቅ አድርጉት እንጂ ቤቱ ብዙ እንትን አለ እኮ ብዙ የትንፋሽ ኧረ ይቅር እና እንደ ቤት ሰላም ነው አይደል? ሁሉ የሌለ መስበር ጣስም ስሜት አይሆንም።
ቃዶሽ እኔ አንድ ያልገባኝ ነገር ቃዶሽ ሰላም ነው አለ? ሰላም ነው። እንዴት ነው መዝሙሪ? እግዚአብሔር ይመስገን። እስካሁን አንድ ሰዓት ምናምን ስጠይቅ ነበርና አንድ ጥያቄ እንኳን አልጠየቋቸውም እና አሁን አንድ ጥያቄ ብቻ መልሱልኝ እና ከዛም በኋላ እንቀጥላለን። ችግር የለውም። እሺ ጥያቄያቸው ፕሮግራማቸው እንደሆነ አላወኩም። እሺ አቅርብና እዮባም አለ እኔም አለው። ኦኬ ጳውሎስ እዚህ ክፍል ላይ አሁን ልሳን ሳወራ በአእምሮ አይደለም በመንፈሴ ነው የማወራው ብሎናል እና ምን ማለቱ ነው? በአእምሮ አይደለም በመንፈሴ ነው የማወራው። እሺ ሲጀመር እኛ የምናምነው ልሳን ማለት አይደለም ጳውሎስ ያለው እንጂ እኮ ልመልስልህ። እኛ የምናምነው መሰለህ ልሳን አሁን እናንተ የምትናገሩት ቋንቋ የማይታወቅ ቋንቋ አይደለም፣ የሚታወቅ ቋንቋ ነው ብለን እናምናለን። በቆሮንቶስ ቤተክርስቲያን የተለያየ ቋንቋ ይናገሩ ነበር። ያ ቋንቋ ግን የሰው ቋንቋ ነው፣ ሰው የሚሰማው ነው። ግን እዛ የነበሩት ተናጋሪዎች፣ ሰሚዎች የትውልድ ቋንቋቸውን ስለማይሰሙ አይረዱትም ነበር። ስለዚህ መተርጎም ያስፈልገው ነበር ማለት ነው። ስለዚህ ቅዱስ ጳውሎስም በአእምሮ አያስተውለውም በመንፈስ ግን ሲል አንደኛ ከእግዚአብሔር መንፈስ ቅዱስ ሰርቶ ነው ጸሎት የምትጸልየው። መቼም ዝም ብለህ ከገዛ ፍቃድ የምትጸልየው። ለዚህ ነው ሮሜ 8 ላይ መንፈስ እንዴት እንደምንጸልይ አናቅምና ያግዘናል ይረዳናል እንደሚለው ማለት ነው። ስለዚህ ዝም ብሎ በአእምሯችን ዝም ብሎ ከስጋና ከደም ሳይሆን መንፈስ ቅዱስ ገልጾልን ረድቶን አግዞን የምንጸልየው መንፈሳዊ ኮኔክሽን ነው ከእግዚአብሔር ጋር። ስለዚህ ያን ማለቱ ነው እንጂ የማይታወቅ ቋንቋ ነው የማላውቀው ምን እንደማወራም እንደምለምን የማውቀው አይደለም ማለቱ አይደለም። በመንፈስ ነው የምትናገረው ትንቢትን ወይስ በአእምሮ ነው የምትናገረው? መንፈስ ቅዱስ ካልሰጠ በስተቀር ትንቢት መናገራችንን ሲጀመር አይደለም። አይ ነው እሱማ አውቃለሁ፣ ግን በመንፈስ ነው የምትናገረው ወይስ በአእምሮ ነው? ያሬዱ ወደ ርዕሱ አሁን ፈቀድክለት። አየህ ወደ ርዕሱ በፕሮቴስታንት ቀጥሉ። እሺ አንዴ ፈለግ ያንዴ ነው ወይስ አይደለም ነው? አልመለስክልኝም እኮ ቀጥል። አሪፍ ነው። ቆይ እሺ አንድ 15 ደቂቃ ስጥኝ ብዬ ነው። እሺ ችግር የለም። እሺ እዮባ ቀጥል አንዴ። ኦኬ ዮባ አሁን ስለ ጳውሎስ ላይቭን እኮ የከፈትኩት እኔ ነኝ እኮ። እንዴት ቢያንስ እኔ እድል ልስጠው እኮ። ተረጋጋ። ምን እሺ ጸብጸብ እሺ ወይስ ፍቅር እሺ? ቅዱስ አይደለም ጥያቄ ብቻ አንድ ግልጽ ያለው እኮ። ተረጋጋ። እኔ ነኝ አሁን እኔ ቢያንስ ለያሬዶን እንኳን አይ ርዕሳችን እንዲህ ነው ስል እንኳን ያሬዶ እንኳን አድምጦ እኮ ማይኩን ተደረገ ምናምን 5 ደቂቃ ስጡኝ ምናምን አለ። ለምን አትረጋጋም? ለምን መረጋጋቱ ያልፈጠረብህ ብራዘር? ጸብጸብ እሺ ወይስ ፍቅር እሺ ይላሉ ኮሜንት ላይ ዳውን እሺ እያሉሽ ነው። እና ቅዱሴ ተረጋግተን እናውራ እሺ። እዮባ ኔትወርክ ይዞት ሊሆን ይችላል ወይ ሊኖር ይችላል ላይኖር ይችላል። ለዛ ነው እዮባ አለው መሀል ላይ ሄዳል ይመጣል፣ ግን አለው። ቀጥል በቃ። ከወንድማችን ቅዱስ ታካሚ አለ። እሺ ቅዱስ እሺ ልሳን በአእምሮ ነው ማነው? ትንቢት በአእምሮ ነው ወይስ በመንፈስ ነው የሚነገረው? በአእምሮና በመንፈስ የሚለው ገብቶሃል መጀመሪያ? ችግር የለውም። እሱን ተውና ጳውሎስ እዚህ ክፍል ላይ ቆሮንቶስ 14 ላይ ትንቢትንና ልሳንን ስለ ትንቢት አይደለም ዮባ፣ ስለ ልሳን ነው። ኦኬ እኮ ስለ ልሳን ነው። ግን አሁን ወደ ሀሳባችን እኔ ዮብን ላስታውሰው ብዬ ነው። አይ እሺ ቁጥር ስንት ላይ ላንብብልህ? እዛው ላይ እየተረዳ ነው እንድንሄድ። ቁጥር አሁን ለምሳሌ ትንቢት ይሻላል ብሎ ከልሳን ጋር እያነጻጸረ እየተናገረ አይደል? ስለዚህ ቁጥር ስንት ላይ? ኦኬ ቆይ አንዴ ላውጣለሽ ቁጥሩ። እሺ ቆይ ኦኬ አሁን ለምሳሌ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል ቁጥር 4 ላይ ማለት ነው። እሺ ኦኬ ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች የሚናገር ትንቢት ከሚናገር በልሳኖች ከሚናገር ትንቢት ቢናገር ይበልጣል ይላል። አዎ ስለዚህ ለምንድነው ጳውሎስ ትንቢትን እየመረጠ ያለው? ቀጥሎ ደግሞ ምንድነው ልሳን በአእምሮ አይደለም ስላልተተረጎመ። ኦኬ ስለዚህ በአእምሮ ነው ወይስ በመንፈሱ ነው የሚያወራው ትንቢትን? አይታል እዚሁ ላይ አንብብልኝ። በአእምሮና አይደለም እዚህ ጋር የለም እኮ ግን በአእምሮ ነው ወይስ ከሌለ ያዘው ለራስህ። እዚህ ላይ የለም ብለህ ካሰብክ ለራስህ ያዘውና የተጻፈው ላይ ጠይቀኝ። ኦኬ ትንቢትሽ በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ምን ማለት ነው? የተገለጠና ያልተገለጠ ቋንቋ
ቀጥሎ ባለው የተገለጡ ቋንቋዎች ብሎ ይላል እና ትንቢት በተገለጡ ቋንቋ ሳሙኤል የሚነገር ቋንቋ ነው ወይስ የቱ ጋር የተገለጠና ያልተገለጠ? እሱ ቆይ 9 ያለው ላንብብልህ። እንግዲህ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርጎ ያስተውላሉ ይላል። የተገለጠ ቃል ነው እንጂ የተገለጠና ያልተገለጠ ልሳን ይላል። አይ ስለ ትንቢት ጋር እኮ እያነጻጸር እኮ ነው እዚህ ክፍል። አታነጻጽር። ያልተገለጠና የተገለጠ ልሳን ነበር ያልከኝ። የተገለጠና ያልተገለጠ ልሳን አይልም፣ ቃል ነው የሚለው አይደል? የተገለጠው ቃል ነው የሚለው። ስለዚህ ያልተገለጠ ልሳን የሚል የለም ማለት ነው። የተገለጠውን ቃል በአንደበት ባትናገሩ ይላል። ሰዎች የምትናገሩን እንዴት አድርጎ ያስተውላሉ ይላል። ስለዚህ ልሳን አሁን ልሳን በተገለጠ ቋንቋ ነው ባልተገለጠ ቋንቋ ነው? ሳሙኤል የሚነገር ቋንቋ ነው ሳሙኤል የማይነገር? ባልተገለጠና በተገለጠ ቋንቋ አይልም። ኦኬ የግድ ቋንቋ ማለት አለበት? ቃል ማለት ቋንቋ? አዎ ማለት አለበት። ቃል ስለሚለው ከሆነ የተገለጠ ቃል ማለት ለሰዎቹ የተነገረ ቃል ሰዎቹ የሚረዱት ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል አለ የሚነገረውን ቃል ማለት ነው በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ያ የተገለጠውን ቃል ባትነግሯቸው ሰዎቹ ያው ውስጥ አይመረምሩም አይደለ? ካልነገራችኋቸው እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ። ስለዚህ ለሰዎቹ በሚገባቸው ቋንቋ ካልደረሳቸው ቃሉ ቢገለጥም እነሱ ጋር ትርጉም አልባ ይሆንባቸዋል ነው። የምታወራውን እያወቅከው ቢሆን አሪፍ ነው ቃሉ፣ ዝም ብሎ ለመጠየቅ ብቻ እንዳይሆንብህ። አይ ማወራውን እያወቅኩ ነው እኮ። ለዛ ከሆነ የሌለ ነገር አትጥቀስ። አሁን ደጋግሜ ያረምኩ እኮ ወዳጄ። እሺ እና እግዚአብሔር ሌላ ቋንቋ ሌላ ተጨማሪ ቋንቋ ለምንድን ነው የሚሰጠን? ምን ማለት ነው ሌላ ተጨማሪ ቋንቋ? ልሳን አሁን ልሳን በመንፈስ ቅዱስ የሚሰጥ ልሳን ተምረን የምናገኘው ልሳን አይደለም። በዛ እንተማመናለን ሁላችንም። ለምሳሌ መንፈስ ቅዱስ የሐዋርያት ሥራ 2 ላይ ያለውን በቃ የተለየ ነገር አይደለም። የሐዋርያት ሥራ 2 ላይ እሱ ያንተ ነው። ያንተ ነው። የኔን እየነገርኩ ነው። አንዴ እሱን አይደለም እኔ ቆሮንቶስ ላይ ያለውን ነው የምነግርህ። ቆሮንቶስ ያንተ ነው እሱ ቃዶሽ። እኔ እኮ አንድ ነው ብዬ ነው እኮ ማምነው። ያንተ ነው። አሁን አይ እሱ እኮ አይደለም ምናምን ትል ያንተ መረዳት ነው። የኔን ከሆነ የምትፈልገው ግን የኔን ልመልስልህ። ቆይ ከመመለስ በፊት ልጠይቅ አንድ ጥያቄ። እሺ አይ አትጠይቀኝ። ቆይ እኔ ነኝ ጠያቂው? አይ አትጠይቀኝ። እስካሁን እየተጠየቁ መመለስ ፈልጋለሁ። መመለስ ፈልጋለሁ። ግልጽ ጥያቄው ግልጽ እንዲሆንልህ እኮ ነው። ግልጽ ሆኖልኛል። ሐዋርያት ሥራ ላይ የተነገረው ግልጽ ሆኖልኛል። ለሰው ነው ለእግዚአብሔር ነው? ግልጽ ሆኖልኛል። ልመልስልህ። እሺ መልስልኝ። ሐዋርያት ሥራ ላይ የተነገረው ለሰው ነው ለእግዚአብሔር ነው? መልስልኝ። እሱ ምን ማለት ነው? ለሰው ነው ለእግዚአብሔር? ለእግዚአብሔር ነው የተነገረው ወይስ እዛ ጋር የተነገሩ ሰዎች ሰምተዋል ወይስ ለሰው ነው ወይስ ለእግዚአብሔር ነው? ጥያቄ አልገባኝም ቃዱሽዬ። ሐዋርያት ሥራ ላይ የተነገረው ልሳን ቋንቋ ለሰው ነው የተነገረው? ሰው እንዲሰማ ተብሎ ነው የተነገረው ወይስ ለእግዚአብሔር ተብሎ ነው የተነገረው? ተናጋሪዎቹ የተናገሩት በሰው ቋንቋ ነው። አሁን የተጻፈው ማለት ነው። ቆይ አንዴ አዳምጥ እንጂ የተነገረው ቋንቋ የሰው ቋንቋ ነው። ይህን እንዴት መረዳት እንችላለን? እዛው ጋር ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉ መንፈስ ቅዱስ ሞላባቸው። ሚዩት አድርግና አዳምጥ። በቃ ተመልሶልኛል አልኩህ። ልታዘኝም ትፈልጋለህ? ቃዶች ተው እንጂ ሚዩት እንዳታበራ። ሚዩት አልጨረስኩም። ስፈልግ ነው ሲጨርስ ነው የምትቀጥለው። አንዴ ልጨርስ። ለምን እንዳስቆምከኝ ስለማቅ ማለት ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች። ምኖች? ልሳኖች። ልሳን ማለት ምን ማለት ነው? ቃሉ ግዕዝ ነው፣ ቋንቋ ማለት ነው፣ የሰው ቋንቋ ነው። በሌላ ልሳኖች ይናገሩ ጀመር። ሌላ የተባለው ከምን አንጻር ነው? ሌላ የተባለው ከነሱ አንጻር ነው። ለነሱ ሌላ ነው፣ የማያውቁት ማለት ነው። ለተናጋሪዎቹ አዲስ ነው፣ መንፈስ ቅዱስ የገለጠላቸው። ለሌሎቹስ? እንቀጥል። ከሰማይ በታች ካለ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ሕዝቡ ሁሉ ምን ይሰሙ ነበር? በገዛ ቋንቋቸው ሲነገር፣ እነዛ ሰዎች ሲናገሩ ይሰሙ ነበር። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። በገሊላ ያሉ ሰዎች የእነዚህን ቋንቋ አይናገሩም ነበር። ለወትሮ አይታወቅም ማለት አይናገሩትም ነበር። የገሊላ ሰዎች ሆነው እንዴት በገዛ ቋንቋችን ይናገራሉ ብለው ተገረሙ።
እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛስ አገራቸውን ይዘረዝራል። የጳርጤና፣ የሜድ፣ የኢላሚጢዎች ሰዎች በሁሉም ወንዝ መካከል በይሁዳ በቆጶዲያ ያሉ እያለ ይቀጥላል። እስያ ያሉ አይሁድ ወደ ይሁድነት የገቡም አሉ እያለ ይቀጥልና እንደዚህ ይላል። የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናል አሉ። ምን ይሆናል እያሉ ተነጋገሩ ይላል። ስለዚህ እነዚህ ሰዎች ምንድነው የሰሙት? የገዛ ቋንቋቸውን። ለተናጋሪዎቹ ምንድነው? አዲስ። ይሄ ቋንቋ መንፈስ ቅዱስ የገለጸላቸው ነው። የገለጸላቸውም ለምንድን ነው? ወንጌልን እንዲያሰፉ ማለት ነው። ጨረስኩ። ኦኬ፣ በቃ አሪፍ መልስ ነው የመለስክልኝ። ቴንኪዩ። እሺ፣ በቃ ሌላ ጥያቄ ልጠይቅ እና በቆሮንቶስ ላይ የተነገረው ልሳን ለሰው ነው ወይስ ለእግዚአብሔር ነው? እዛ ክፍል ላይ እሺ፣ የቱ ቁጥር ስንት ላይ? ቁጥር 2 ላይ። ቁጥር 2 በልሳን የሚናገር ሁላችንም ስሙ ነው እያልኩ ያለሁት። እሺ በልሳን አሁን እዚህ ጋር በደንብ አድርጋችሁ ስሙ። እየተናገረ ያለው ስለ ልሳን ነው፣ ማለትም ስለ ቋንቋ። ስለዚህ ቋንቋ ግን ግላይሶሊያ ነው የሚባለው፣ ማብራሪያ ይሰጣል። አዳምጣ። ቋንቋ አይደለም፣ ቋንቋ እኛ የምናወራው አይደለም። ልሳን ግላይሶሊያ ነው በእንግሊዝኛ አይደለም፣ ማነው በግሪክ። ምን ማለት ነው? ቋንቋ አይደለም፣ እኛ የምናወራው ቋንቋ አይደለም። ቋንቋ አይደለም። ያ እሺ፣ ማን የሚያወራው ቋንቋ ነው? ግላይሶሊያል ተብሎ የተባለው እዛ ክፍል ላይ ቋንቋ ነው። እዛ በግሪክ እንደዛ ተብሎ እና ምንድን ነው? እሺ ጎይድ ቀጥል። አመጣለሁ፣ ችግር የለውም። ቆይ ምንድን ነው ታዲያ? ጠያቂው ነኝ እኮ ምንድን ነው? ጠያቂው ነኝ አልኩህ። ቀጥል። እሺ አንተ የተጠየቅከውን መልስ እኮ። የተጠየቅኩትንማ ልመልስ ነው፣ ግን መሀል ገብተህ ሌላ ነገር ስላወራ ምን ማለት ነው አልኩ። ትመልሰዋለህ? ልሳን ማለት ነው። ልሳን ስል ያው በአማርኛ አቻ ቃሉ ምናልባት እንትን ባይልም ያው ሰው በግሪክ ልሳን ማለት ምን ማለት ነው? ቆይ በአማርኛ ቋንቋ ልሳን ማለት ምን ማለት ነው? ቃል እሺ፣ ልሳን ማለት እኮ በግሪክ ቋንቋ እኮ ነው። ቋንቋ ለምንድን ነው? ቋንቋ አይደለም አልከኝ እኮ እኔ። አሁን እኮ እየተናገርከው ነው የሆነብኝ። ልሳኑ ቋንቋ ነው እኮ ግን ሳሙኤል የሚነገር አይደለም ነው። እዛ ቆሮንቶስ ላይ ግላይሶሊያል ተብሎ የተባለው። እሺ ቀጥላው። አያስቅም። አይ ቀደም አንዴ ቋንቋ አይደለም ብለህ ተከራከርከኝ አይደለም? ቋንቋ አይደለም በግሪኩም እኮ ግላሶሊያን የሚለው ወዘተ ምናምን ብለህ አልክ። ታዲያ ምንድነው ስል ቆይ አንዴ ወዳጄ ምንድነው የተለየ ነገር ካለው ማስረጃው ታሳይኝ። አለውኝ አለው። እሺ አሁን ተመልከቱ። የግዕዙን ተርጉመን ቋንቋ ብለን ስናወራ እዛን አይደለም ግሪኩ እንደዛ አይደለም አለ። እሺ እዚህ ክፍል ላይ ያለው ቃል ልሳን ተብሎ የተተረጎመው በግሪከኛ ግላሶሊያን የሚለው አልከኝ። ቋንቋ በግሪክ ምን ማለት ነው? ቋንቋ ወይም ልሳን በግሪክ ምንድን ነው ተብሎ የሚጠራው? ቋንቋማ በግሪክ ሎጎስ አይደል የሚባል ቃል ምንድን ነው? ሎጎስ አይደል? ቋንቋ ሎጎስ ቃል ምንድን ነው በግሪክ? እስኪ አውጣና ሳይ። ሎጎስ ቋንቋ ነው። ቃል ምንድን ነው በግሪክ? ስለ ቋንቋ ምንድን ነው ተብለን የተጠየቀው ቅዱስ? ቋንቋ በኦሮምኛ ማለት ነው። አውጣ። ቋንቋ ነው የሚባለው ግሪክ። እሱ አሁን እሱን እንተው። አሁን ጥያቄውን መልስ፣ ችግር የለም። አሁን እሱን በሌላ ቀን። እሺ ኧረ ኔትወርክ በጌታ ስም አይ መልስልን። ና ክፈትና ሳይ እንጂ ትልቁ ላይ አድርገው አንዴ። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣ ወዳጅ። አሁን ስለ ቋንቋ አይደለም እኮ ያወራን ያለ ነው። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣና ሳይኝ እባክህ። ኦኬ አሁን ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። አሁን እኔ ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። ለምንድን ነው ስለ ቋንቋ አይደለም ስለ ልሳን አይባልም? ሁለቱም ያው ነው ወዳጄ። አሁን በአማርኛ አቻ ቃል ስለጠፋ አይደል? ከቋንቋ ላይ አይ ስለጠፋ አይደለም።
ስለጠፋ አይደለም ማታውቀውን አትቀባጥር እባክህ። ለምንድን ነው ስለጠፋ ሳይሆን ትርጉሙ ስለሆነ ነው። አሁን እንዲያርግልኝ ቃዶሽ ወንድሜ ለምንድን ነው በግሪክ አንጣ ቃዶሽ በግሪክ ቋንቋ ሎጎ እንደሚባል አውጣና አሳየኝ እባክህ። ለእሺ እየመለስኩልህ እኮ ነው። ለምንድን ነው የግዕዝን ቃል የተጠቀሙት ቋንቋ ለሚለው ነው እኔ ሀሳብ። ቋንቋ ማለት ይችሉ ነበር እኮ። ለምንድን ነው የግዕዝን ቃል የተጠቀሙበት ምክንያት ንገረኝ። ፈለገ አለው አለ ኔትወርክ አስቸገረ። ኔትወርክ እያስቸገረኝ ነው። እባክህ ቃዶሽ ኔትወርክም እያስቸገረኝ ስለሆነ ትንሽ እንትን አትበልብኝ። አውጣና ክፈትና አሳየኝ። ቋንቋ በግሪክ ሎጎስ ነው የሚባለው ብለሃል አይደለ? አንደኛ ግሪኩን የጠቀስከው ራስን ተቅለብልበ ጠቀስከው። ከጠቀስከው አይቀር በላንጣ ቋንቋ በግሪክ ሎጎስ እንደሚባል ክፈትና አሳየኝ። ቃል ነው ሎጎስ ብዬ ያልኩት ቋንቋ አይደለም። ማጠየቀ ስለ ቃል አሁን ሰርች አድርጋ መጣ። ስለ ቋንቋ ነው የተጠየቀው። ስለ ቃል የተጠየቀው ስለ ቋንቋ ስትጠየቅ በግሪክ ሎጎስ ማለት ነው አልክ። ማስረጃ አምጣ። ይሄን ከመለስልኝ በኋላ ማስረጃ አምጣ። መጀመሪያ አሁን አምጣ። ይሄን ይመልስልኝ አልኩ። አሁን አምጣ። አይመልስልህም። በመጀመሪያ አምጣ ማስረጃ። ለመሸሽ ፈልጋችሁ ነው ከጥያቄው ልትሸሹ ፈልጋችሁ? የማያውቁትን ነገር መፈትፈት። አዎ እየሸሸን ነው። ማስረጃ አምጣ። አይ ለመሸሽ ከፈለጋችሁ እሺ ችግር የለውም። ማስረጃ ቶሎ በል። ማስረጃ ከመለሰ በኋላ አመጣለሁ። ካሜራን ክፈተውና እየሸሻችሁ ነው። ተው በቃ ካሜራን ክፈትና ማስረጃ አምጣ። ማስረጃውን አመጣለሁ። ችግር የለውም። አሁን እየሸሻችሁ ነው። መልስ አይደለም ይሄ። የጣሊያን ጦር አይደለም እዚህ ጋር የምንሸሸው። አሁን መልስ ላለመመለስ እየሸሻችሁ ነው እኮ። ካሜራን ክፈትና ማስረጃ አንሰጣል። ለምንድን ነው የማትመልሱት እኮ ነው ጥያቄ። ካሜራን ክፈትና ላልከው ነገር ማስረጃ ይሄን ከመለሳችሁልኝ በኋላ ማስረጃውን አመጣለሁ። ማስረጃ አለ ወይስ የለህም? ቅዱስ ከመለሳችሁልኝ በኋላ አመጣለሁ። ማስረጃ አለ ወይንስ የለህም? መጀመሪያ መልሱልኝ። ማስረጃ አለ ወይስ የለህም? አሁን ራሱ በጣም የሚያሳዝነው ማለት ነው መሳሳቱን አያምንም። እስቲ ቆይ አንዴ ሚዩት አድርግ በእናትህ። ለክርክር ብላችሁ ማለት ነው የሆነ ከሰውነት ተራቱት እባካችሁ። አሁን እንኳን መሳሳቱን አያምንም። ቋንቋ ሎጎስ ነው የሚባለው አለ። አንጣ ሲባል አይ ቆይቶ አሁን ሰርች አድርጎ ምናምን ያመጣውን ቃል ማለቴ ነው አለ። አሁን መልሶ ደግሞ አመጣለሁ። መጀመሪያ መልሱ ፈርታችኋል። ምን ማለት ነው? አንተው ተሳስተ ስትታረም እንኳን እንዴት አይገባህም? በጌታ ስም ቀጥል። ይዋዴሽ ኧረ እኔ ልቀጥል አይደለም፣ አንብበው በለውና ቀጥሉ። ያው እዚህ ከፍቼዋለሁ። ይዋድ መሮታል ከዚህ ሰው ጋር ማውራት። አንብበው በለው። ከእኔ ጋር በልሳን ካልሆነ በአማርኛ ራሱ አንግባባ። ምን ይላል እስቲ ቃዶሽ አንብበው። ኦኬ እሺ በቃ ቴንክ ዩ እሺ ስላመጣ አሁን ይቀጥል። በቃ እሱ አንብበው። ምን ይላል? አንብበው። ያ ምን ይቀጥል ነው? በል አንብበው እንጂ። ቆይሽ አንዴ ላውጣሽ። ምን ለፊት እኮ አውጥቶልሃል። የሆነ ሁሉ ነገሩ ግራ የሆነ ሰው ቅድም አውጣ ሲባል እምቢ፣ አሁን ደግሞ አንብብ ሲባል ላውጣ። እንብላ ሲባል ምን እንበል ነው አሉ። ከባድ እኮ ነው። ለፌንድ ይሄ አውጥቷል እኮ ቃዶሽ። ጊዜ ለምን ትገልብናለህ እባክህ? አሁን ምንድነው ግሪክ ምናምን ማለት በጣም የአዋቂነት ምልክት አድርገው ስለሚያስቡት ከዛ እና እሺ አስቀየስክ ምትል ተመስገና ግባ። ይኸው ምንድነው ያስቀየስኩት እኔ ችግር እኮ ነው። እና ግባ ይኸው ስቤ ያለው እና ተሯርጦ ግሪክ ምናምን ራሱ ይክፈት ትልቁ ላይ ይሁንና ታሽ ቅዱስን በትልቁ ላይ እናድርገው። ያው ሊከፍት ስለሆነ እናድርገው። እሺ
እስከዛ እዚህ ውስጥ ያላችሁ ቶች ወንድሞች ገስ ላይ ሮሃብ ዲኮር እና ዌዲንግ ፕላነር የሚል የቲክቶክ አካውንት አለ እና ምናልባት ፎሎ ያላደረጋችሁት ካላችሁ እዚህ ውስጥ ሁላችሁ ፎሎ አድርጉት። አካውንቱ 700,000 ፎሎወር የሚገባ ከሆነ ለኦርቶዶክስ የወጣት ጉባኤያችን የ1 ሚሊዮን ብር ቻሌንጅ ተሰጥቶናል እና በዚህ አጋጣሚ ሁላችሁም አካውንቱን ፎሎ አድርጉት። እሺ ሁላችሁም አካውንቱን ፎሎ አድርጉት። ወይ ቅዳ በጣም ደግሞ ግሪክ ቋንቋ እንደሚችል እኮ በጣም ብዙዎች ይመሰክሩለታል። በጣም የሚገርም ነገር በጣም ብዙ ፕሮቴስታንቶች በቃ ቅዳ በግሪክኛ የተወሰኑ ነገሮችን ስትናገር ዋው ነው የሚሉት። እግዚአብሔር ሰው ይሄ ልጅ ትቶን ሄደ። ምን እሺ ነው አይመልስ እኮ እየጠበቅኳችሁ ነው። ምን አይነት ሰው ነው? በጌታ ስም እየጠበቅኩ ነው ይላል። ላመጣ ቅዱስ ኧረ በጣም ነው። እኔ አንድ ነገር ላሳያችሁ ያለማፈሩ ማለት ነው። ልክፈት ብሎት አሁን ይዋድን ከዛን አንጣንጅ ይባል እየጠበቅኳችሁ ነው። እዩ የነዚህ መጨረሻ ማለት ነው። አሁን ልሳን በሰዎች መካከል የሚነገር ከሆነ መተርጎም አለበት ይላል ጳውሎስ። እንደዛ ካልሆነ ማይተረጎም ከሆነ እብድ ነው ይሏችኋል። የሚባለውን ነገር ተናጋሪው ምን እንደሚል አድማጩ ካልገባው እንግዳ ይሆንብኛል፣ እኔም ለተናጋሪው እንግዳ ሆንበታል ይላል ጳውሎስ ማለት ነው። ይህን ይናገራል እና እነዚህ ሰዎች ይሄ የልሳን ልምምድ በጣም አጋንንታዊ ነው። በነገራችን ላይ ቀላል ነገር እንዳይመስላችሁ የዝም ብሎ ጳራራም ጨራራም እንደማለት እንደዛ ቀላል አድርጋችሁ አታስቡት። የመንፈስ ቅዱስ ልምምድ ነው እያሉ በየጫካው ምን አይነት አጋንንታዊ ልምምድ እንደሚያደርጉ ማሳያ ነው። ተመልከቱ።